ያዲ ዌልካም ዳኒሻ ሰላም ብያለሁላችሁ ነው የሚሰማል ድምጽ እግዚአብሔር የተመሰገነ ነው። በቶፒኩ ላይ ትንሽ እናውራ ወይስ እንዴት ነው? እሺ ድምጼ ካልተሰማ ምልክት አድርግልኝ ሄድ ሁሌም የሚያወራኝ ትንሽ ሎ ሆኗል። ድምጽን አውቀ ነው ዝቅ ያደረከው? ጩጬ ተኝቷል አጠገቤና ለዛ ኦ ያ ኦኬ ከተነሳ እቀጣለሁ። እኔ ጋር ደግሞ ዝናብ እየዘነበ ስለሆነ እቀጣለሁ። ያዲ ሁለት ወጥቶ እቀጣለሁ። ዝናብ እየዘነበ ስለሆነ ድምጼን ከፍ ካረኩኝ ያው የራሴን ድምጽ መልሼ ለመስማት ሲል ጣሪያው ግን ያለ ነው ችግር የለም። በዚህ ርዕስ ላይ እንቀጥል። ያዲ አሁን እንግዲህ ኢየሱስና አብ አንድ ማንነት ናቸው ብለን የምንል ከሆነ እንደዛ እንዳንል ደግሞ የሚያደርጉን የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ ጌታችን ኢየሱስ ክርስቶስ ራሱንና አብን ሁለት ምስክሮች ብሎ ነው የገለጸው። ሁለት ምስክሮች ብሎ ነው የገለጸው። የአይሁድን ሕግ ጠቅሶ ሁለት ምስክሮች ብሎ ነው የጠቀሰውና አማኒ ጥቅሱን አውጥተህ ታሳየን ጥሩ ነው። ያነበብን መነጋገር ዮሐንስ ወንጌል ምዕራፍ 8 ቁጥር 17 ላንብብ ዳኒ። ኦልሬዲ ጥቅሱን የምታውቁት ላንብብ ወይስ ትቀጥላላችሁ? አንብብልን። አንብበለት ቀጥታ ተነበው ይሻላል። እሺ ከቁጥር 12 ጀምሮ ወይስ ቀጥታ ታች ያለውን ላንብብ? ከቁጥር 16 ጀምሮ ከ16 ጀምሮ። እሺ የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው፣ የሁለት ሰዎችም ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። ስለዚህ እዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ የላከኝ አብ አለ። ስለዚህ ላኪ አብ አለ፣ ተላኪ ደግሞ ጌታ ኢየሱስ አለ። ከእኔ ጋር ነው እንጂ ብቻዬን አይደለሁም ማለት። ስለዚህ አብ ከእኔ ጋር ነው፣ ስለዚህ ብቻዬን አይደለሁም ማለት። ከዛ የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ብሎ የአይሁድን ሕግ ጠቀሰ። ከዛ ደግሞ ስለ ራሴ የምመሰክር እኔ ነኝ አለ፣ የላከኝም አብ ስለ እኔ ይመሰክራል ብሎ ስለ ሁለቱ ምስክሮች ነገረን ማለት ነው። ኢየሱስ ራሱ አብ ነው ማለት እንዴት ይቻላል? ከዚህ ቃል አንጻር ያዲ ጥሩ ቦታ ላይ ነው ያነሳው እና እዛ ጋር ቆሙ እያናገራቸው ያለው ፊት ለፊታቸው ቆሞ የሚታይ ሰው ነው። ያ ሰው የላከኝ አብ ወይም አምላክ ነው። ስለ እኔ ይመሰክራል፣ አብሮኝ ያለ ብቻዬን አይደለሁም ማለት። ይህ አንድ ሰውና አንድ እግዚአብሔር አለ። ነገር ግን እዚህ ጋር ባነሳው ሕግ መሰረት ከሄደን የሁለት ሰዎች ምስክርነት ነው። ትክክል። አሁን ስለ ተናጋሪው ስለ እኔ ይመሰክራል ብሎ ራሱንና ላኪውን ሲያቀርብ ሁለት ምኖች መሰከሩ ነው የምንለው። እስቲ እንድንግባባ ሁለት አካላቶች ልንል አንችልም፣ ምክንያቱም ሁለት ሰዎች ነው ያለው። ስለዚህ ሁለት ፐርሰን ማለት ነው። ሁለት ፐርሰን ማለት ነው። አይ ምኖች ፐርሰን የሚባል ኢሰንስ የለም። ሁለት ሰዎች ምን ማለት አይ ችግር ነው ከተነሳው ሶሪ ያዲ ስለ ኢሴንስ አይደለም እያወራ ያለው፣ ስለ ማንነት ነው እያወራ ያለው። ያዲ ሁለት ሰዎች ሲል የመሰከሩት ሁለት ሰዎች ሲል ሁለቱ ፐርሰንስ ስለ ፐርሰን ሁድ ነው እየተናገረ ያለው። አይ ስለ ፐርሰን ሁድ አይናገርም። ፐርሰን ሁድ ባይዘው የምትለው ፐርሰን የሚለው ቃል የመጣው ሰከንድ ሴንቸሪ ላይ ነው። ስለዚህ ስለ ፐርሰን አወራም። ግን ቃሉ መቼም ይምጣመች ስለ ኮንሰፕት ነው እያወራ ያለው። ያዲ ነው እንደዚህ አታርግ። ቃሉ መቼም ደረጃ ብትመጣ ፐርሰን የሚባል ኢሰንስ የለም። ፐርሰን የሚባል ኢሰንስ አለ እንዴ? ስለ ኢሰንስ አይደለም እያወራ ያለው ብራዘር። ምን ሆነ ነው? ሰዎች ሲል ኢሰንስ አለ። ሰዎች ሲል ስለ ማንነት ነው እያወራ። አንድ ሁለት ብለህ ስለምትቆጥር ማንነት ነው። ስለ ኢሰንስ ቢያወራ ኖሮ ሲጀመር ሁለት የሚል ቃል አይጠቀምም ነበር። አንድ ኢሰንስ እንጂ ሁለት ኢሰንስ ስለሌለ ፐርሰን አብና ወልድ ሁለት ምን እንበላቸው? ሁለት ማንነቶች ናቸው። ስለ ማንነት አይደለም። ሁለት ማንነት ካልኮማ ሁለት ኦኬ፣ እንደዚህ ነው። አንተ ዳኛ ሆኖ ተቀምጠህ አንዴ ሁለት ነው እኮ እሱ አንተ መልስልኝ። ሁለት ካረጋቸው ሁለት ምን ልበላቸው? ሁለት እያለ ነው ብራዘር። ሁለት ብሎ አይደለ የጀመረው? ሁለት ምን ልበላቸው? ሁለት ማንን? ቆይ ምስክር ጥሩ ሲባል አንተ ሁለት ሰው ጥራ
ሲባል የሰው ኢሴንስ ነው የምትጠራው ትክክል ወይንስ ፐርሰን ነው ኤግዛክትሊ የምትጠራው? በጣም አሪፍ ሁለት ሰው አቀርባለሁ እኔና ለምሳሌ እኔ ተከስሼ ብሆን ቱሚ ቢከሰኝ ኦኬ የኔ ምስክርነት እንዲጸና አንተንና ሚራክልን ይሄዳሉ ስለዚህ አሁን ስለ ያዲ ሁለት ሰዎች መሰከሩ ኢሴንስ አይደለማ የምትጠራው ፐርሰን ነው ኢሰንስ የምትጠራው ሳይሆን አይደል? ኢሰንስ ሳይሆን ሚራክልና አንተ ሁለት ሰዎች መሰከሩልኝ ይላሉ ስለ ስለዚህ ክርስቶስ ሁለት ምን መሰከሩበት ፐርሰን የሚባል ኢሴንስ የለም ለምን አልክ ታዲያ ብራዘር? እኮ ፐርሰን የሚባል ኢሰንስ የለም ሰውን ፐርሰን ብዬ ልጠራው ይችላል ሰውን ፐርሰን ማለት ሰው ማለት ስለዚህ አሁን ሁለት ሰው ስትጠራ ሁለት ፐርሰን አይደል እየጠራ ያለው? እኮ አብና ወልድን ሁለት ካደረግናቸው ሁለት ምን መሰከሩ እንበል ዳኛ ሁለት ሁለት ምን ምስክሮች ማንነቶች ናቸው ናቸው። ማንነቶች ሁለት ብሎ አይቀበልም ማንነቶች ናቸው። ስለ አይቀበልም ማንነት ዳኛው ነው እንደዛ ብሎ አይቀበልም የመሰከሩትም ስፔሲፊክ ማድረግ አለበት የሰው ሁለት ዳኛ ምኖች ፊት ነው መሰከሩ እንደምታቀርበው። ኖ ብራዘር እንደሱ አይደለም፣ እንደሱ አይደለም። ተከሶ ሁለት የቆመነው ፊት ለፊት አይደል ማንነቶች የከሰሱት እነሱ አይደል የከሰሱት ያ ይኸውልህ እኮ በዛ እነሱ ሀሳብ ፊት አሁን አይደለም ጌታ ይቆይ። ስለ አንዴ ክርስቶስ ሁለት አንዴ ምኖች ታዳምጠኛለህ? እሺ አንዴ ይቅርታ አዳምጠኝ። አንዴ አዳምጠኝ። አሁን እዛ ቦታ ላይ ጌታችን ኢየሱስ ክርስቶስ የብሉይ ኪዳኑን ሕግ ነው የጠቀሰው። ሁለት ማንነቶችን ዲማንድ የሚያደርግ ሕግ ነው ጌታ ኢየሱስ እየጠቀሰ ያለው። ስለዚህ ሁለት ሰዎች ምስክር ሆነው መቅረብ አለባቸው የሚል ሕግ ጠቀሰና ስለዚህ የሁለት ሰዎች ምስክርነት በሕጋችሁ ተቀባይነት ስላለው አለና ራሱንና አብን ጠቀሰ ማለት ነው። ስለዚህ አንደኛው ምስክር ማን ነው አለ? አባቴ ነው። ሌላው ምስክር ደግሞ እኔ ነኝ ብሎ ጌታችን ኢየሱስ ክርስቶስ ተናገረ። ስለዚህ እየተናገረበት የነበረው ኮንቴክስት ራሳቸውን ችለው ቆመው መናገር የሚችሉ እኔነት ያላቸው በሚል እሳቤ ነው። ስለዚህ ሁለት ምስክር የሚለው በዛ ሐሳብ የመጣ ነው እንጂ ስለ ሴንስ አይደለም እያወራ እኮ ችግር የለውም አሁን አባቱን ምን እንበለው ምንድነው ማንነት አለው። ይኸውልህ አባቱ ማንነቱ ምንድነው ለነሱ አባቱ መናገር ይችላል፣ መመስከር ይችላል። ኦኬ እኔ ብሎ ዳኒ ራሱን መግለጽ ይችላል። እሱ አልጠፋኝም እኮ አባቱን ምን እንበለው ምንድነው አባቱ ምንድነው ለነሱ አባቱ ማንነት አለዋ። ማንነት እኮ ምንድነው ማንነቱ ለነሱ ምንድነው ማንነቱ መለኮት የሆነ ማንነት አምላክ የሆነ ማንነት ያ አምላክ ኤግዛክትሊ ስለዚህ ስለ ክርስቶስ አምላክና ምን መሰከረንበት ሁለተኛው ምን እንበለው ሁለተኛው ምን ኦኬ የክርስቶስን አባት አምላክ ካለው ክርስቶስን ማን እንበለው በምስክሩ እሱም በስጋ የተገለጠ አምላክ ነው። ስለዚህ ሁለት አምላኮች ለክርስቶስ መሰከሩ እንበል ሁለት ማንነቶች ነው የምንለው ብራዘር በአንድ ኤሰንስ አንድ ናቸው። አንተም እኮ ሁለት ማንነቶች ማስፔሲፊክ ማድረግ አለበት ሁለቱም ዲንጎች ቆይ ዳኒ ኤሰንስ የምታወራ ከሆነ እኮ የሰው ልጆችም በፐርሰንሁድ ደረጃ እንደ አብ ወልድ መንፈስ ቅዱስ ባይሆኑም በዲስቲንክሽን ደረጃ ብቻ የሚገለጹ ባይሆኑም በኤሰንስ ደረጃ አንድ ናቸው እኮ የሰው ልጆችም። ስለዚህ ስለ ኤሰንስ የምታወራ ከሆነ በዛ ሐሳብ የሚሆን ከሆነ ማለት ነው እዚህ ጋር ስትገባ ስለዚህ መስካሪዎቹን ስፔሲፊክ ማድረግ አለበት። ጥቅሱን እናንብብና ለምን እንጨቃጨቃለን ብራዘር? ቴክኒካል የሆነ ቃል ፍቺ ውስጥ ገብተን መጨቃጨቅ አያስፈልገንም። ስለ አንድ ሰው ራሱ ሰው የሆነው ሰውና ፊት ለፊታቸው የቆመው ሰውና አንድ ሰውና ስለሳ ሰው ደግሞ አምላክ አባት የሆነው አምላኩ መስክሮለታል። ግን ሲመሰክርለት ባይሉ ድምፅንም አልሰማችሁ መልክንም አላያችሁ ብሏል። ስለዚህ ምስክርነቱ በምኑ ነው? ድምፅ አሰምቷል እንዴ ሲመሰክር? አሁን በምኑ ነው ሳይሆን ምስክርነቱ በምኑ ነው? በምኑ ያውቃል? በምኑ ነው የሚለው እኮ ቶፒክ አይደለም። ማን ነው መስካሪው የሚል ነው። ማን ነው መስካሪው የሚል ነው እንጂ ማን ነው መስካሪው የሚል እንጂ አምላክ ነው የመሰከረለት እኮ ችግር የለውም ብራዘር። ርዕሱ ማን ነው መስካሪው የሚል እንጂ በምን መሰከረ የሚል አይደለም። አምላክ መስክሮለታል። ለምንድን ነው ርዕሱ ዳኒ አምላክ መስክሮለታል እያልኩ እኮ ነው አባቱ የሆነው ስለዚህ አሁን ጥቅሱ ጋር እንመለስ ደርበ እያወራ ነው ያዲ ጥቅሱ ጋር እንመለስ። እንደዚህ ይላል የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁም እና እኔ ብፈርድ ፍርዴ እውነት ነው አላቸው። ከዛስ የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝማ ስለ እኔ ይመሰክራል። የጠቀሰው ጥቅስ ሁለት ማንነቶችን የሚገልጽ የብሉይ ኪዳን ጥቅስ ነው። ሁለት ማንነቶችን የሚገልጽ የብሉይ ኪዳን ጥቅስ ነው። ያንን ሁለት ማንነት የሚገልጽ የብሉይ ኪዳን ጥቅስ ይዘው ጌታችን ኢየሱስ ክርስቶስ ወደ ራሱና ወደ አባቱ አመጣ ማለት ነው። ስለዚህ ሁለት ምስክሮች አድርጎ ራሱና አባቱን አቀረበ። ዛት ዘ ፖይንት። ሌላ ዝርዝር ውስጥ መግባት አያስፈልግም። በምስክርነት ደረጃ ቆመው ሊናገሩ የሚችሉ ሁለት ማንነቶች። ዋናው ነጥብ ምን የሚል ነው? ሁለት የሚለው ነው። ኦኬ ሁለት የሚለው ነው የሚመሰክርለት አካል ከእርሱ ውጪ
የብሉይ ኪዳኑ ጥቅስ የሚናገረው ስለ ሁለት ምንድን ነው? ሁለት ሰዎች ስጋዊ ፍርድ ስለሆነ ማለት ነው። ሁለት ሰዎች ያስፈልጋሉ። ስለዚህ ስጋዊ ነው፣ ፐርሰን ናቸው ምድራዊ አይደል? ስለሆነ ፐርሰን ናቸው። ይኸውልህ ሰዎች ነው፣ ብራዘር ፐርሰን ናቸው። yes exactly ሰዎች ፐርሰን ፐርሰን ናቸው። ናቸው። yes 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 ፐርሰን መመስከር እኮ ባዩ የሚችሉ አፕሊኬብል የሚሆን ሰው ላይ ነው። መመስከር የሚችለው ፐርሰን በሰው ላይ ብቻ ሳይሆን በመላእክት በእግዚአብሔርና በሰው ላይ አፕሊካብል ይሆናል። ስለዚህ ቴክኒካል ስታደርገውና ቴዎሎጂካል ላይ ስትከተው አፕላይ ሊሆን ይችላል። ዲክሽነሪ ወርድ ላይ ከገባ ግን ቴዎሎጂካሊም እንደዛው ነው ብራዘር። አሁን እዛ ውስጥ ገብተን መጨቃጨቅ ቴዎሎጂካሊ የለብንም። አምላክን ፐርሰን ብሎ የተጠራበትን ቦታ ሳይ እዛ ውስጥ ገብተን መጨቃጨቅ የለብንም ብራዘር። በትሪኒቴሪያን ኮንፌሽን ውስጥ ከጥንት ጀምሮ ፐርሰን የሚለው አብ፣ ወልድ፣ መንፈስ ቅዱስን ለማሳየት ጥቅም ላይ ውሏል። የእናንተው ቤተ እምነት ሰዎች ደግሞ እዚሁ ቲክቶክ ላይ በድምፅ ተቀድቶ የሰማነው ነገር ማለት ነው አብ ፐርሰን ነው ብለው ሲናገሩ አለ ማስረጃው። ስለዚህ የእናንተን ቤተ እምነት ሰዎች የሚቀበሉትን ነገር አንተ እዚህ ዲስፒዩት ማድረግ የለብንም። አሁን ምንድነው መመስከር የሚችሉ ቆይ ብራዘር፣ መመስከር የሚችሉ እኔ ብሎ መናገር የሚችሉ ለምስክርነት ብቁ የሆኑ ኦኬ፣ ሲጠየቁ ሰምቻለሁ፣ አይቻለሁ፣ እንደዚህ ነው ብለው መናገር የሚችሉ በዛ ዴፊኒሽን ነው ጌታ ኢየሱስ እየተናገረ ያለው። ስለዚህ አባቴ አንዱ ምስክር ነው አለ፣ ሌላውን ምስክር ደግሞ ራሱን አድርጎ አቀረበ። ሴት እሺ፣ እንደዛ ከሆነ ማለት ነው። እንደዛ ከሆነ ሁለቱ ሲመሰክርለት አባቱና እሱ ራሱ ስለራሱ ሲመሰክር፣ አሁንም እኮ የምጠይቅህ ለሰዎቹ ሁለት ምኖች መሰከሩ ይላሉ ሰዎች። እስኪ አንተ መልስልኝ። ከሰዎች አንፃር ሁለት ምኖች መመስከር የሚችሉ ሁለት ማንነቶች እኮ እነዛ ማንነቶች ምን ይበላቸው? መላእክት ይበሏቸው፣ ሰዎች ይበሏቸው፣ ምን ይበሏቸው? ሁለት ምኖች ይበሏቸው። አባቱማ አምላክ ነው። ሁለተኛውስ ምን ይበሉ? ሁለተኛው ምን ይበሉ? ጌታ ኢየሱስ አይሁድ የሚሉት ኢየሱስን ሲያዩት ሰው ነው የሚሉት። ከኛ መረዳት አንጻር ደግሞ ኢየሱስ ሰው ነው፣ ግን ደግሞ ሰው ብቻ አይደለም። ሰው ብቻ አይደለም። በወቅቱ ሲሰሙ የነበሩትን ሰዎች ከጠየቀኝ አብን በአምላክነት ያውቁታል። ጌታ ኢየሱስ በፊታቸው በስጋ ቆመዋል። በሰውነቱ ብቻ ነው የሚያውቁት። ምክንያቱም ቃሉን ስለማያውቁ ይሄ ክፍል ይሄ የተጻፈው ጽሑፍ ከዛ ውጪ ይነግረናል። ይሄ ክፍል አንድ ቆሞ ከሚያናገራቸው ሰው ውጪና ከአንድ አምላክ አብሮት ካለ ከአንድ አምላክ ውጪ ይሄ ክፍል ይተርክልና ይተርካል። አዎ አምጣ እስኪ አምላክነቱን እንዲህ ተርከልና። ምክንያቱም እኔንም ብታውቁኝ አባቴን ባወቃችሁ ነበረ ብሎ ደግሞ ከዛው ቀጥሎ ይነግራቸዋል። እየተናገረ ያለው ከሆነም እኮ እኔ ከዛ ቁጥር 25 ላይ አንተ ማነህስ ብለው ደግሞ ስለማንነቱ ሲጠይቁት ከዛ በፊት የነገራቸውን ነገር እንዲያስታውሱ ደግሞ ይነግራቸዋል ማለት ነው። ስለዚህ ኢየሱስ ስለራሱ ምን ተናገረ የሚለውን ሌላ ክፍል ላይ ደግሞ ሄደን በማንበብ አይሁዶች በዚህ መንገድ ፐርሲቭ እንዲያደርጉት ኢየሱስ ፈልገዋል በዚህ ቦታ ብለን ወደዛ ድምዳሜ መሄድ እንችላለን። አሁን the point is ያዲ ኢየሱስ ክርስቶስ ራሱ አብ ከሆነ ያው አንዱ ማንነት ደግሞ ተመልሶ ወልድ ከሆነ ሁለት ምስክሮች ተብሎ በሁለት ማንነቶች ኮንቴክስት በተነገረ ጥቅስ እንዴት ሊገለጽ ይችላል? ስለራሱ ራሱ መልሶ የሚመሰክር ከሆነ ምስክርነቱ ውድቅ ነው የሚሆነው ማለት ነው። በህጉ መሰረት አያስኬድም። በህጉ መሰረት ባይዞ ይሄ እሱ ምስክርነት አፕሊኬብል ለሱ ላይ ይሰራል። ምክንያቱም ተከሳሽ ምስክር ሆኖ ሊቀመጥ አይችልም። እንዴት ተከሳሽ ምስክር የት ነው ያነበው? ከሱ የተለዩ ሁለት ሰዎች እኮ ምስክር ሆኖ የሚቀበሉት አይደል? ከየት ነው ያመጣው እንደዚህ የሚል ሐሳብ? ራሱን አንብቦ ህጉ ምንድነው የሚለው? ሁለት ምስክሮች አይደል? ሁለት ምስክሮች ሲል ህጉ ስፔሲፋይ አድርጓል። ህጉ ለተከሳሽ አይደል? ሁለት ምስክር ለተከሳሽ አይደል? ሁለት ምስክር ነው። ሁለት ምስክር የሚለው አዳምጥ ያዲ አሁን የማታውቀውን ነገር እነግርሃለሁ። ይሄ ህግ ኢንተርፕሪቴሽን አለው በጂዊሽ ሎ ማለት ነው። የተለያዩ ሶርሶችን ሄደህ ስትመለከት ኢቭን መጽሐፍ በጂዊሽ ሎ ሳይሆን በመጽሐፍ ቅዱሱም በአይሁድ ህግ ኢንተርፕሪቴሽንም በዛ ዘመን በነበሩ ሰዎች መረዳትም ማለት ነው። በዚህ ዘመን ባለው የህግ ስርዓትም ሁለት ምስክር የሚለው ግዴታ ከእሱ ውጭ ሁለት ምስክር በሚል አይመጣም። ኦኬ፣ የሚያስገድዱ ህጎች ሊኖሩ ይችላሉ። ግን ደግሞ ሰውየው ራሱ ስለራሱ ለመመስከር ብቁ ከሆነና የኬዙ ኮንቴክስት የሰውየውን ምስክር ቅቡልነት እንዲኖረው የሚያደርግ ከሆነ አንድ ተጨማሪ ሰው ከሱ ጋር ከቀረበ ሁለት ምስክሮች ተብሎ ሊገለጹ ይችላሉ። ዳኒ እሱ አሁን የተነተንከውን ክፍል ከመጽሐፍ ቅዱስ ላይ ያሳየኝ። እሱን ቦታ ከመጽሐፍ ቅዱስ እሺ ያሳያለሁ። እሺ አንድ ደቂቃ ስጠኝ። እሺ ጥቅሱን ፈልጌ ላሳየ። ኦኬ
አንድ ሰው ከበቃ ለመመስከር ከበቃ እሱ እንደ ምስክርነት ያ አድርገው አቅርበው ራሱን መስካሪ አድርገው ያቀርቡታል የሚለውን ይቀርባል። ይቀርባል። እንግዲህ ዛሬ ልማር ነው። አይቻላትም። ሌትስ ኮንቲኒው። ያ ማቴዎስ ወንጌል ምዕራፍ 18 ማቴዎስ ወንጌላውን ህጉ ያለው ዳኒ አረተው ዳኒ ግን በህግ አምላክ በጉልበት አምላክ ከመጽሐፍ ቅዱስ አሳየኝ አላልክም? ህጉ የተጸጸተ ከመጽሐፍ ቅዱስ እሺ ማቴዎስ ላይ ከመጽሐፍ ቅዱስ የህጉን አፕሊኬሽን ከመጽሐፍ ቅዱስ አሳየኝ አላልክም እኮ? ማቴዎስ ላይ ምን ልታሳየኝ? ከኦሪት መጣር ነው። ስለዚህ የብሉይ ኪዳኑ ህግ አንድ የሆነ የተጠቀለለ ህግ ነው። ኦኬ ኢንተርፕሪቴሽን ያለው አይደለም። እዛ ቦታ ላይ እንደዚህ ተብሎ ሁለት ምስክር ማለት ምናምን በሚል አይደለም እኮ ከሌለ እንደዛ ከሌለ አንተ ስለዚህ እኔ አልተረጎምኩም እኮ ኢየሱስ ራሱ የተረጎመውን ላሳይ። ኦፍ ኮርስ ኢየሱስም እኮ ይችላል እኮ ኢየሱስ በቃ ላሳይ አረበግ አምላክ በጉልበት አምላክ ህጉን ጠቅሶ ያዲ ኦቨርአክት እያደረገ ነው። ያዲ አንደኛ ኦቨርአክት አታደርግ፣ ሁለተኛ ደግሞ ኢየሱስማ ይችላል ብለህ ማስረጃውን እንዴት ነው ማስረጃውን እንዴት ነው ዲስፕሩቭ የምታደርገው? ኢየሱስ እንደዛ ከአለማ ነው ማለት እኮ ነው። ሶ ሌቲሚም ያስቀምጥልን እንትኑን እኮ እሱን ይጠብቅ። እሺ እንደዛ አይባልም። ቀጥልን። እሺ እንደዚህ ይላል ከቁጥር 15 ጀምሮ ማቴዎስ 18 ከቁጥር 15 ጀምሮ ወንድምህም ቢበድልህ ሄደ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብ አደረግከው። ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት ይላል። ስለዚህ እዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ ከራስ ጋር ሆኖ ከከሳሹ ጋር ሆኖ ያዲ ተረጋጋ። ምን ሆነ ነው? አሁንም እኮ ያመጣውን ክሌም ኦቨርአክት አላደረኩም። ቀጥል እድልስ ምን አይነት ጉድ ነው በጌታ። እሺ እንደዚህ ይላል ወንድምህ ቢበድልህ ይላል ሄደ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ስለዚህ ምን አለ ጌታ ኢየሱስ? ያዲ ንገረኝ። መጀመሪያ ላይ ምን አደረገ? እኔ እናንተ ብንጣላ አስቀድመ መጀመሪያ ከዳኒ ጋር ታረቅ። ምንም ሳታስገባ ከዳኒ ጋር ብቻችሁን ሆናችሁ ውቀሰው። ስለዚህ አንተና እርሱ ከሆናችሁ አንተ አሁን እሱ ፊት ስትቀርብ ብቻህን ነህ አይደል? ከዛ ቢሰማ ወንድምን ገንዘብ አደረግከው አለ። ባይሰማህ ግን አለና በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ሲል ህጉን እየጠቀሰ አይደለም? በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ሲል ህጉን እየጠቀሰ አይደለም? ሁለት ሶስት ምስክር ያለ ትክክል ነው ጎበዝ ዳኒ። ሁለት ሶስት ምስክር ያለ ከዛ ከበደለ ወንድ ውጭ ያለ ሶስት ናቸው። እንስማማለን መጀመሪያ እንስማማለን እያነበብን ነው። አንዴ ቆይ ዳኒ አውራና ይጨርስና እኔና ዳኒ የድሮ ተዋጋጅ ፍቅራችን ልዩ ነው። ተው በቃ አይደለም እኮ ሰውም እኮ ከታች የሚሰማውም ሰው እኮ እንዲያዳምጥ ነው ያውራና ይጨርስ። አንተ አሁን ኢቭን አሁን ቀጥሎ የሚያነበው አንተ የምትለውን ኤግዛክትሊ ይቃወማል፣ ግን ቀድመ አታውራ፣ ያውራበት። እሺ በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ሲል ሁለት ወይም ሶስት የሚለውን ህጉን እየጠቀሰ አይደል? ያዲ ያለ ማብራሪያ መልስ። ህጉን እየጠቀሰ ነው። ሁለት ወይም ሶስት ከዛ ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ አለ። አንድ ወይም ሁለት ከአንተ ጋር ተጨማሪ ስለዚህ አንድ ሲሆን ህጉን ያሟላል። አንድ ብቻ ሲሆን ህጉን ያሟላል። ምክንያት ይዘው የምትሄደው እኮ ራሱ ነው። ቴንክ ዩ ስለዚህ ከኔ ጋር ተስማማ ማለት ነው። ከኔ ጋር ተስማማ ማለት ነው። አዳምጥ እስቲ ያዲ አንድ ከራሱ ጋር ቢወስድ ህጉ የሚለው ሁለት ወይም ሶስት ነው። አንድ አዳምጥ እስቲ አንዴ። አንድ የሚለው እዚህ ጋር ከሰውየው ጋር ሲደመር ካልሆነ በስተቀር እንዴት ነው ሁለት ሆኖ የህጉን ቃል ሊያሟላ የሚችለው? እስቲ ንገረኝ። ከማን ጋር ነው አንዱ ሰድ ያለው? ከአንተ ጋር ነው የሚለው።
ስንት ናቸው ማለት ነው? ከአንተ ጋር ከተባለው ጋር የአንደኛው ተጨማሪ ዳግመኛ አንድ አለ። ዳግመኛ ከማን ጋር ነው አንድ አንድ አለ። የሚወስደው? ከማን ጋር ነው አንድ የሚወስደው? ከራሱ ጋር አይደል? ከአንተ ጋር ይኸው። አዎ ከአንተ ጋር የተባለውና የአንድ የተባለው ስንት ናቸው? ሁለት ናቸው። ስለዚህ ሁለት ምስክር ሆኑ ሁለት ማለት እኮ ምስክሮች ነው። አጌንስቱ ሁለት ምስክሮች አጌንስቱ ተከሳሽ አይደል? አጌንስት ተከሳሽ በቃ ስለዚህ አሁን ህጉ ሰራ እዚህ ጋር ማለት ምን ነው እየተለየ ነገር አለ? በጣም ጥሩ። ስለዚህ የብሉይ ኪዳኑ ህግ ሁለት ምስክር ሲል ራሱን ሰውየውንና ከሳሽና ሌላኛውን ተከሳሽ ደግሞ ላይ ዳንዬ አሁን ከሳሽ እኮ ነው ይዞ ሄዶ እንደ ሁለተኛ ምስክር ሆኖ የቀረበው ከሳሽ እኮ ነው፣ ተከሳሽ አይደለም። እኔ ጥያቄ ተከሳሽ አይደለም ምስክር ሆኖ አይደለም። የቀረበበትን ህግ አምጣልኝ ኖ ነው አልገባም። ቅድም ተከሳሽ ከወንድም ተከሳሽ ይኸውልህ መስካሪ ሆኖ ብራዘር የቀረበበትን ነው ያልኩህ እኮ ዳኒ። አልተግባባን። ለዛ ነው አልተግባባን። እዚህ ጋር ቆይ አንዴ ኖ ኖ ተከሳሽ ኖ መስካሪ ኖ ሆኖ ኖ ኖ ኖ ተከሳሽ ኖ መስካሪ ሆኖ ኖ ተከሳሽማ መስካሪ እኮ ኖ እንዴ። አንዴ ቆይ እዚህ ጋር ልግባ። አንዴ ዳዲ እዚህ ጌታ አረ ኢየሱስ እዚህ ቦታ ላይ ለሁለት አይ ለሁለት አይደለም። አይ አሁን ዳኒ እኔ ቆይ ከሁለት አንዴ ሰው ጋር አልወረም ከአንድ ሰው ጋር ነው የማወራው። ይቅርታ አልማኝ እሺ አይ ነው ማለት እችን እሺ ብቻ መልስልኝ። እድል ስለሰጣችሁ ኢየሱስ አመሰግናለሁ። በሕጋችሁ ግን ተጽፏል ብሎ ቆይ አንዴ ኢየሱስ በሕጋችሁ እሺ ተጽፏል ብሎ ሕጋችሁ ያለው የትኛውን ሕግ ነው የሚለው ለዳኒ ነገር። አሁን ዳኒ ሕጉን አምጥቷል። አንተ ደግሞ የትኛውን ሕግ ነው ኢየሱስ አፕላይ እያደረገ ያለው የሚለውን አንተ ዘጸአት ስንት ላይ ነው? ቆይ እንትን ማድረግ አለብኝ። ኤኒዌይስ ኦሪት ላይ ያለ ነገር ነው አይደል? ኦኬ። ስለዚህ ኢየሱስ እሱን ጠቅሶ ራሱንና አብን ምስክር አድርጎ አምጥቷል ማለት ነው እሱ እኮ ተከሳሽ ነው። እኮ ከሳሽ አይደለም፣ ቢሆንም አይሰራም። አሁን እኮ ዳኒ ያመጣው ምሳሌ እኮ አይሰራም። እሱ ተከሳሽ ነው ቆይ እሱን ጠቅሶ ሕጉን ኢንተርፕሬት አድርጓል ማለት ነው። እኮ እሱ ያንን ተከሳሽ አንተ ነው። ከሳሽ አማኒ ይኸውልህ እየከሰሱት ነው። በቃ ለተከሰሰው ስለዚህ ክስ ግን ተከሳሽ ነው። ተከሳሽ መስካሪ አዎ ሆኖ ሊቀመጥ ቴንኪው አይችልም። ተከሳሽ ይኸው መስካሪ ነው። ቻለ እኮ ይኸው ኢየሱስ ማን ነው እኮ የቻለው? የቱ ጋር ነው የቻለው? የቱ ጋር ነው አዎ የቻለው? ቁጥር ዳኒ 18 ባመጣው ላይ ምሳሌ ኢየሱስ የቱ ጋር ነው ቆይ የቻለው? ጌታ ኢየሱስ እዚህ ቦታ ላይ ስለ ራሴ የምመሰክር እኔ ነኝ አላለም? ለወጣቸው አሁን ተወያይ ተለወጠ። ኧረ ማን ይሄማ እሺ ዳኒ ቀጥሉ። ጉድ ኦልድ እሺ ታይምስ ማን እንዴ እሺ አይ የድሮ ተወያዮች እኮ ነው ይኸውልህ ነው ብራዘር ምንም አንዴ አንዴ አዲ አንደኛ ነገር ዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ምስክር በሁለት አፍ ይጸናል ብሎ ራሱንና አባቱን እንደ ምስክር ጠርቶ ኦኬ ራሱንና አባቱን በምስክርነት ጠርቶ ሕጉን ጠቅሶ ሲናገር ይሄ ሕግ ለሱ አይሰራም ብለህ ስትል ምን እያደረክ ነው? ኢየሱስ ክርስቶስ ሕጉን መጥቀሱ ስህተት ነው እያልክ ነው። እዚህ ጋር እኔ የጠቀስኩልህ ጥቅስ ላይ ደግሞ ዲስፒዩት ነው፣ በሁለት ሰዎች መካከል ዲስፒዩት ነው። ሁለቱም እየተካሰሱ ነው። ሁለቱም ናቸው የሚወቃቀሱት። አየህ። ስለዚህ እኔ ልክ ነኝ ብለህ የምትቀርብ ከሆነ ለራስህ ኮዝ አንተው ራስህ መስካሪ አትሆንም። አንተ በምትለው አካሄድ ማለት ነው። ለራስህ ኮዝ መስካሪ አትሆንም። ስለዚህ አንተ ትሆናለህ። ምስክር አይደለ እንዴ አንተ? እንዴ ከሳሽ ምስክር እኮ ነው እንዴ። ከሱ ጋር ሁለት ምስክር ሊያደርግ ይችላል እኮ። ሁለተኛ ሰው ዲስፒዩት እኮ ነው ብራዘር፣ ዲስፒዩት ነው። እየተወቃቀሳችሁ እኮ እንደዛ ነው። ከሆነማ ዳኒ አንዴ እየተወቃቀሳችሁ እንደዛማ ነው። ከሆነ ቆይ ዳኒ አንዴ አሁን ተከሳሽ ባይዞ ከሷል እኮ። ስለዚህ ተጨማሪ ምስክር ከሱ ጋር ካደረክ ሁለት ምስክር ይሆናል። ተከሳሽ ግን ምስክር ሊሆን በየትኛውም በምድራዊ ሕግ ላይ ባይዞ ተከሳሽ መስካሪ ሊሆን አይችልም እንዴ። ተከሳሽ እኮ ነው በየትኛው አንድ ኢትዮጵያ ሕግ ላይ ካልሆነ በስተቀር ተከሳሽ መስካሪ ሊሆን አይችልም። ሕግ ውስጥ ገብተህ የማታውቀውን ነገር ባታወራ ጥሩ ነው። አይ ተከሳሽ መስካሪ ሆነ ያውቅማ ይሆናል መስካሪ ያስፈልገዋል በብዙ ሁኔታ። አዳምጥ እስቲ እሺ። ተከሳሽ መስካሪ የሚሆንባቸውን የሕግ አግባቦች እኔ ላሳይህ። ትጠብቀኛለህ? አንድ ደቂቃ ትሰጠኛለህ? በኢትዮጵያ ሕግ ነው። በኢትዮጵያ ሕግ በየትኛውም ዓለም ሕግ ለምሳሌ በትዳር ጉዳይ ቤት ውስጥ በሚከሰቱ ነገሮች ተጨማሪ ምስክር ማግኘት አስቸጋሪ በሚሆንባቸው ሁኔታዎች፣ በተለያዩ ሁኔታዎች ተከሳሽ ራሱ የራሱ ምስክር ሆኖ ይቀርባል። በምን? በቃለ መሐላ ነው የሚገባው ዳኒ። በቃለ መሐላ ሜዲዬሽን ላይ ነው ያለው። ጁዲሻሪ የሆነ በፍርድ ቤት ያለ ሕግ ላይ ቋር ነው። በቤተሰብ ውስጥ ያለ ዶሜስቲክ የሆነ ወይ ሜዲዬሽን ባለበት ላይ ኖ ብራዘር፣ አሁን የሕግ ባለሙያዎች እየሰሙን ሊሆን ስለሚችል ይታዘበዋል ወንድሜ። ተከሳሽ በቃለ መሐላ ለራሱ ምስክር ሆኖ የሚቀርብባቸው በጣም ብዙ የሕግ ስርዓቶች አሉ በዓለም ላይ። ስለዚህ ያላጠናው ጉዳይ ውስጥ ገብተን ከምንጨቃጨቅ ሌታስ ካም ባክ ቱ ዘ ኦሪጂናል ቨርስ። እዛ ጋር ቨርሱ ላይ እንነጋገርና አይደለ ምስክር የሚለው ነጥብ ላይ ነን። የአዲ ልጅ እያስቸገረው ነው። ምስክር የሚለው ነጥብ ላይ ቻለው።
ብራዘር ምስክር የሚለው ነጥብ ላይ ነን። ጌታችን ኢየሱስ ክርስቶስ ሕጉን ጠቅሶ አይደል ራሱንና አብን እንደ ምስክር የጠራው? የስ ጠርቷል። ስለዚህ ይሄ ሕጉን ጠቅሶ መጥራቱ ሕጉን ጠቅሶ ራሱንና አብን በሕጉ መሰረት ምስክር አድርጎ ከጠራ ጌታችን ኢየሱስ ክርስቶስ የሕጉ ምስክርነት የሚለው አንድ ራሱና ደግሞ አብ በሚለው አይደለ ኢንተርፕሬት እያደረገ ያለው ነው ወይስ ተሳስተዋል? ኢየሱስ ሲጠቅስ ሕጉ ኢየሱስ አልተሳሳተም። ረበ በታምር አልተሳሳተም። ካልተሳሳተ ግን ታዲያ ህጉ ላይ ካልተሳሳተ ሲመጣ ግን ሁለት ቆይ ለእርሱ ማይሰራ ይሄ ሕግ ነው ነገር ጌታ ቆይ ኢየሱስ የጠቀሰው? ንገረኝ። አንዴ ቆይ ይሄ ነገር ኧረ ቆይ እባክህ እሱ ባይዞ ወይ ህግን ሲጠቅስ የሙሴን ህግ ሲጠቅስ ስለ ፍቺ ሲጠቅስ ማለት ነው። ስለ ፍቺ ሲጠቅስ ምን አለ? ካመነዘረባት ወይ በሆነ ነገር ብቻ የፍቺዋን ወረቀት ይስጥ አለ። እኔ ግን እላቸዋለሁ ወደ ሴት እሱ የተመኛትም ያንዴ አንተን ብሏል። ስለዚህ አሁን በኢየሱስ ክርስቶስ ላይ ሲታይ አፕሊኬብል የሚሆኑ ነገሮች እኛ በስጋዊ ነገር ላይ አፕሊኬብል የሚሆኑትን ይለያል። ኖ ጌታ ኢየሱስ ባይዞ አሁን አሁን የጠቀስከው ደግሜ ጥቅስ ነገር በፍጹም ህጉ ከዚህ ጋር ኢየሱስ የሚሄድ ክርስቶስ ላይ ቆይ አይሰራም። ተከሳሽ ነው እሱ። አዳምጥ ተከሳሽ አዳምጥ ምስክር ሊሆን አይችልም። አዳምጥ እስኪ አይሰራም። አዳምጥ አይሰራም። ያዲ ፕሊዝ አይሰራም። ፕሊዝ ፕሊዝ እሺ ፕሊዝ ቀጥል። አሁን የጠቀስከው ጌታችን ኢየሱስ ክርስቶስ ሕጉን አኒውል ያደረገበት ብለህ ቆይ ዳኒ ቆይ የጠቀስከው አሁን ጥቅስ ሙግታችን ኢየሱስ የሁለት ላይ አካል ጉዳይ ነው። አዳምጥ ሙግታችን እስኪ የሁለት አካል ነው ወይስ አዳምጥ የህግ ጉዳይ ነው? አዳምጥ። የማይሆን ጥቅስ ለምን መስመርና ጠቀስክ? ሲይዘዋ ህግ ውስጥ ሲጀመር ገባና ስማ የጠቀስከው ጥቅስ ልክ አይደለም እያልኩ ነው። የጠቀስከው ጥቅስ ስለ ኢየሱስ ስለ ራሱ የሚናገር አይደለም። ኦኬ ስለኛ የሚናገር ነው። ስለዚህ ኢየሱስ ክርስቶስ በእናንተ ላይ ይሄ ሕግ በዚህ መንገድ ነው አፕላይ መሆን ያለበት ብሎ ለሕጉ ማሻሻያ ያደረገበትን ሕጉ በኢየሱስ ላይ አይሰራም ማለት ነው ብለህ ወደ ኢየሱስ አዙረ አመጣ። ማይሆን ጥቅስ ማለት ነው። ስለዚህ የጥቅስ አጠቃቀስን አስተካክለ። የመጀመሪያው። ሁለተኛው ጌታችን ኢየሱስ ክርስቶስ ሕጉን ጠቀሰና ስለዚህ ብሎ እኮ ወደ ራሱ አምጥቶ በራሱና በአብ ላይ አፕላይ ያደረገ ነው ሕጉን። አዘርዋይስ ጌታችን ኢየሱስ ክርስቶስ ተሳስተዋል። ሕጉን ሲጠቅስ ተሳስተዋል። ሕጉ የሚለው እንደዚህ ነው፣ ኢየሱስ ደግሞ አፕላይ ያደረገው በዚህ መንገድ ነው። ስለዚህ ሕጉ ኢየሱስ ሲጠቅስ አጠቃቀሱ ልክ አይደለም ካላልክ በስተቀር ጌታችን ኢየሱስ ክርስቶስ ሕጉ እንደዚህ ስለሚል ዜርፎር ብሎ ራሱንና አብን በምስክር የጠራበትን የሕጉን ኢንተርፕሪቴሽን ሕጉ ለኢየሱስ አይሰራም ብለህ ልታጣጥል አትችልም። ዳኒ አሁን ህጉ ላይ ተወውና ሁለት አካል ነው አይደል? በልህ መጣው እዚህ ጋር ሁለት አካል ያሳየልኛል ብለህ ነው አይደል? ይሄን ጥቅስ የጠቀስከው ሕጉን ለምን እተዋለሁ? ሕጉ እኮ ነው መሰረቱ። እኮ ብራዘር ህጉን ፖዝ አድርጎ ቆይ ስለ ህጉ ከገባ ለምን ማን ፖዝ ነው አደርገዋለሁ? ስለዚህ እዚህ ልናደር ነው ስለ ህጉ ኖ ተከሳሽ ይኸውልህ ተከሳሽ ምስክር ሆኖ የመጣበት የህግ ክፍል አሳየኝ። ተከሳሽ ምስክር ሆኖ የመጣበት ይሄው እዚህ ጋር እዚህ ጋር ብቻ ነው ጌታችን ያለው። ኢየሱስ ሌላ ክርስቶስ ፕሩፍ አምጣ። ሌላ ከህጋችን ሄድና ተከሳሽ ምስክር ሆኖ የመጣበት ከውጭ ሶርስ እጄ ላምጣልህ? ለምን ከውጭ ሶርስ ነው የፈለግከው? መጽሐፍ ቅዱስ ላይ ከመጽሐፍ ቅዱስም እኮ አመጣውልህ። የመጣበትን ቦታ አሳየኝ። ከመጽሐፍ ቅዱስም አመጣውልህ እኮ ከመጽሐፍ ቅዱስ ማቴዎስ ወንጌል ላይ አመጣው። ከሳሽ ምስክር ሆኖ እንደመጣ ነው ያመጣልኝ። ተከሳሽ ምስክር ሆኖ እንደመጣ ሁለት እየተዋቀሱ ያሉ ሰዎች እኮ ናቸው እኮ። አንድ ይዘህ ተጨማሪ አንድ ይዘህ ሂድ የተባለው እኮ ከሳሽ ነው፣ ተከሳሽ አይደለም። አሁን ስለዚህ ሁለት የሚዋቀሱ ሰዎች ናቸው እኮ ዞሮ ሁለት የሚዋቀሱ ሰዎች ናቸው። ሰርከምስታንሱ ማይ ቢ ዘ ሴም ካይንድ ኦፍ ሰርከምስታንስ ግን የጠየኩ እሺ ሌት አስ ካም ባክ ኤውል ብራዘር የመጣበት ቦታ ከሳሽ ምስክር መሆኑ የመጣበት ቦታ ላሳይ ይችላል። ችግር የለብኝም። ይኸው ጌታችን ኢየሱስ ክርስቶስ ቆይ አዳምጥ እስኪ። ጌታችን ኢየሱስ ክርስቶስ ራሱ እኮ ይሄንን ሕግ ኢንተርፕሬት ሲያደርግ በራሱና በአብ ላይ አፕላይ አድርጎ ነው ኢንተርፕሬት ያደረገው። ስለዚህ እዚህ ጋር ከግምት ውስጥ ሊገባ የሚገባው ክብደት ሊሰጠው የሚገባው ጌታችን ኢየሱስ ክርስቶስ ሕጉን ራሱ ላይ አፕላይ ያደረገበት ኢንተርፕሪቴሽኑ መንገዱ ነው። እሱ ደግሞ ሁለት ምስክሮች። እሺ ኢየሱስ ለምን ጠቀሰ ጥቅሱን? ኢየሱስ ለምን ጠቀሰ ጥቅሱን? በህጋቸው እንኳን ኢየሱስ ለምን ጠቀሰ? ኢየሱስ ለምን ጠቀሰ ሕጉን? ስለተከሰሰ ነው የጠቀሰው እኮ። ስለዚህ ሲጠቅስ ምን እያለ ነው? ሕጋችሁ እንደዚህ ይላል። ስለዚህ ሕጉ እንደዚህ ስለሚል አንዱ ምስክር እኔ ነኝ፣ አንዱ ምስክር አባቴ ነው እያለ አይደለም? እሱ ላይም እንኳን እንሂድና በእነሱ ሕግ እንኳን መሰረት ቢሆን በእነሱ ሕግ መሰረት እንኳን ብንሄድ ቢሆን በህጋችሁ የተጻፈውን አንብበን እንለፍ ብራዘር። ቢሆን ለምን ትላለህ? ቆይ አንዴ እባክህ። የሁለት ሰዎች ምስክር አለ በህጋቸው፣ የስጋዊ ሕግ ነው ባይዘው የሁለት ሰዎች አለ። ለሱ ግን የመጣው ሁለት ሰዎች ማለት ምን ማለት ነው ብራዘር? ሁለት ማንነቶች ማለት አይደል? ኢንዲቪጁዋል ሰዎች፣ ሁለት የተለያዩ ኢንዲቪጁዋል ሂውማን ቢንግስ። አሁንም ጥያቄ ለሱ ምስክር ሆኖ የመጣው ማን ነው? ምንድን ነው? ስለ ማንነት ነው እየተናገረ ያለው ብራዘር እኮ። ማንነቱ ምንድን ነው ማለት ምንድን ነው? መመስከር የሚችል አሁን አብ የመሰከረበትን ቦታ አሳየኝ።
ብዙ ቦታ አለ ለጌታችን ለኢየሱስ አብ አብ የመሰከረበት የመሰከረበት ቦታ ሳይ ለነሱ ብዙ የመሰከረበት ብዙ ቦታዎች አሉ። ብዙ ቦታዎች አሉ። አምጣው። ለምሳሌ አብ ከጌታችን ከኢየሱስ ክርስቶስ ጋር ሆኖ በመስራት አብሮ በመስራት መስክሯል። በስራው ነው የመሰከረው። ቢንጎ በስራው ነው የመሰከረው ማለት እሱ that is not the only way that is not the only way። ሌላው ደግሞ ሌላኛው አብ ለኢየሱስ የመሰከረው በነቢያቱ አማካይነት ነው። አስቀድሞ ነቢያቱን በመላክ እንዲናገሩ ነቢያት ጋር ከሄደን ማለት ነው። ስለዚህ ነቢያቱን ለኔ ምስክር እየጠየቀኝ አብ በምንድን ነው የመሰከረው የሚለውን እየመለስኩ ነው። አብ በምንድን ነው የመሰከረው? አብ ነው አንደኛ በስራው መስክሯል። ሁለተኛ በነቢያት በኩል አዳምጥ። አዎ እያልኩ እኮ ነው ወንድሜ። ምን ሆነ ነው ካልከኝማ፣ ስለዚህ ፐርፌክት። አዎ ካልከኝማ በአንደኛ ጴጥሮስ ምዕራፍ 1 መሰረት የክርስቶስ መንፈስ የሚለው አብ ነው ማለት ነው። አመሰግናለሁ። ስለዚህ የክርስቶስ መንፈስ በነቢያት የነበረው የክርስቶስ መንፈስ አብ ነው ማለት ነው። መስካሪ ቴንክ ዩ ዌልካም ቱ ዋንስ ማይ ፍሬንድ። እወድሃለሁ ዳን ወንድሜ። ዳን ስለ ዳን አዳምጥ እስቲ ጃምፕ አታርግ። አንደኛው ነገር ጃምፕ አታርግ። እግዚአብሔር አብ በመንፈስ ቅዱስ አማካይነት በነቢያቱ መስክሯል። ያ መንፈስ ቅዱስ ደግሞ የኢየሱስ መንፈስም ተብሏል። ለምን? በኢየሱስ በኩል ስለሚሰጥ። ጴጥሮስ ላይ ያለው ጥቅስ ይሄንን ነው የሚናገረው። መጽሐፍ ቅዱስን አታጣም። ሁለተኛ ነገር that is not our topic። አብ በመንፈስ ቅዱስ በኩል አብ በመንፈስ ቅዱስ በኩል ወንድሜ፣ በመንፈስ ቅዱስ ስትል በመንፈስ ቅዱስ ሲናገር የነበረው አብ ነው ያልከኝ። አብ መንፈስ ቅዱስ ነው ወንድሜ። አንተ እኮ ገባ አብ መንፈስ ቅዱስ ነው እኮ አልከኝ እኮ። አብ በነቢያት መስክሯል ስትለኝ አብ መንፈስ ቅዱስ ነው። ስለዚህ አብ መንፈስ ቅዱስ ከሆነ ከአብ ዘንድ ልካቸዋለሁ ያለው ጌታ ኢየሱስ አብን ነው የላከው። የማይሆን ነገር አታውራ። የማይሆን ነገር አታውራ። ስለዚህ አሁን ዶንት ቼንጅ ቶፒክ። አሁን ምስክር ጋር ነን አትለምነኝ። ምስክሩ ጋር ታመጣለህ ነው ያዲ ፕሊዝ አለውጥም ያዲ በህግ አምላክ በፍቅር አምላክ ቶ ህጉን ቶ ነው በፍቅር አምላክ አማን ይሄን ሰውዬ አስታክሰው እባክህን። ቶፒኩ ላይ ማውራት የለብንም። ቴንክ ዩ። በስርዓት እናውራ ብራዘር። አብ በምንድን ነው የመሰከረው የሚለውን እየጠየቀኝ ነው። አንደኛ በስራው አልኩ፣ ሁለተኛ በነቢያቱ አማካይነት አልኩ። በነቢያቱ አማካይነት የመሰከረው አብ አይደለም ብለህ የምትከራከር ከሆነ ለብቻው እንወያያለን፣ ቶፒኩን ማለት ነው። ሌላው ደግሞ በዛው ዘመን በነበሩ ሰዎች አማካይነት አብ መስክሯል። ለምሳሌ መጥምቁ ዮሐንስን በመላክ ለመጥምቁ ዮሐንስ ደግሞ የምወደው ልጄ ይሄ ነው የሚለውን ያንን የምስክርነቱን ኦፖርቹኒቲ ዊትነስ እንዲያደርግ በማድረግ በሌሎች በብዙ መንገዶች ማለት ነው። ስለዚህ መንገዶቹን መዘርዘር ይቻላል። አብ በምንድን ነው የመሰከረው ላልከው፣ አሁን በምንድን ነው የመሰከረው ሜትዱ ላይ አይደለም ነጥቡ ያለው ማን ነው የሚለው ላይ ነው። who is he? መስካሪው ማን ነው? ስለዚህ መስካሪው አብ ነው። ጌታችን ኢየሱስ ክርስቶስ ሁለት ምስክሮች የሚለውን ያመጣው በሁለት ማንነቶች ኮንቴክስት ነው። ህጉ የብሉይ ኪዳኑ ህግ ስለ ማንነቶች አይናገርም። እኔ ብለው መመስከር ስለሚችሉ ማንነቶች አይናገርም ካላልከኝ በስተቀር ጌታችን ኢየሱስ ክርስቶስ ራሱ አብ ነው ብለ ካበቃ በኋላ ኢየሱስ የጠቀሰውን ህግ በራሱ ላይ አፕላይ አድርጓል የምትልበት ምንም አይነት መንገድ የለም። ስለዚህ ኢየሱስ ክሊርሊ ኢየሱስ አብ ራሱ ላይ እንደሆነ አፕላይ እያደረገ ነው። ኢየሱስ አብ እንደሆነ አሁን የኔ መረጃ ይላምጣ። ኢየሱስ አብ እንደሆነ ከዚህ ምዕራፍ ሳትወጣ ማለት ነው። ከዚህ ምዕራፍ ሳትወጣ ነቢያት ጋር ደርስ አይደል ይመጣው ነቢያት ጋር ሊድና ኖ በምን መሰከረ ላልከው እኮ ነው። በምን መሰከረ እኮ በምን መሰከረ? አብ አሁን መመስከሩን አላሳየኝም። አብ መመስከሩን አላሳየኝም። አብ የመሰከረበትን መንገዶች ነው ያሳየኝ እንጂ ሁኔታዎች ነው ያሳየኝ እንጂ አብ ራሱ የመሰከረበትን ቦታ አላሳየኝም። ይቅርታ አድርግልኝ። አሁን እኔ አብ የመሰከረበት እንዴ? አብ በተለያዩ መንገዶች ሲመሰክር መስካሪው ራሱ አብ አይደል እንዴ? ነው ወይስ እኮ ስለዚህ መንፈስ ቅዱስ ሲመሰክር አብ ነው እየመሰከረ ያለው? በትክክል አብ በመንፈስ ቅዱስ አብ ነው ማለት ነው። ቢንጎ መንፈስ ቅዱስ አብ ነው የሚል ነገር አያስጨብጥም። በመንፈስ ቅዱስ የመሰከረው እግዚአብሔር ምን ሆነ ነው? ምን ሆነ ነው ብራዘር? ተመለሱ። ዮሐንስ ወንጌል ተመለሱ። ያዲ ተረጋጋ ብራዘር። አትበሉ። አንዴ ወደ ዮሐንስ ወንጌል ተመለሱና እሱን ጨርሱ። ዮሐንስ ወንጌል ላይ ተነሱትን ነገሮች አንሱና ጨርሱ። ስለዚህ ልጠይቅ ያዲ የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ብሎ ጌታችን ኢየሱስ ክርስቶስ ሲናገር ስለ ሁለት ማንነቶች እየተናገረ አይደለም? ያ ስለ ሁለት ሰዎች እየተናገረ ነው። ኤግዛክትሊ እነዛ ማንነታቸው ሁለት ማንነቶች ማለት ነው። ሁለት ሰዎች ናቸው። ማንነታቸው ሰው ነው።
ማንነታቸው ሰው ነው ልትል አትችልም። ቆይ ብራዘር ማንነታቸው ሰው ነው ሰዎች ነው የሁለት እያለን ሰዎች አይደለም የሚለው ወይስ ነው ስም ነው መጥቀስ ቆይ ነበረበት? የአየለና የከበደ ማለት ነበረበት? ስለዚህ ስምን አስዩም አድርጎ ነው ጌታ ኢየሱስ ይሄንን እያለ ያለው የምን ስም? ብራዘር። አይ ስምን አሲም ስም አለ ያ- ስም ምን ሁለት ያላቸው ሰው እንደሚያስፈልግ ነው ስም ለምስክር ሁለት ሰው ያላቸው እኔ እንደሚያስፈልግ። ብለው መቅረብ የሚችሉ ሁለት ማንነቶችን አስዩም አድርጎ ነው እያወራ ያለው። ኦቪየስ በሆነ ነገር ላይ አትጨቃጨቅ ብራዘር። እሺ ስለዚህ ከዚህ በኋላ ጌታ ኢየሱስ እንደዚህ አለ፣ ስለ ራሴ የምመሰክር እኔ ነኝ አለ፣ የላከኝም አብ ስለ እኔ ይመሰክራል አለ። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ራሱ ይመሰክራል አንደኛ፣ አብም ደግሞ ስለ እርሱ ይመሰክራል አይደል? አዎ በስራ መስክሯል። አዎ ትክክል። ስለዚህ አብና ወልድ ስንት ናቸው? እዚህ ጋር አንድ ናቸው። እዚህ ጋር አዎ አንድ ናቸው የሁለት ሰዎች ምስክርነት ብሎ ታዲያ እኮ ጌታ የሁለት ኢየሱስ ሰዎች ነው ራሱንና ያለው እንጂ አብን ለምን የሁለት ሰዎች ጠቀሰ? ብሏል። ሁለት ሰዎች ናቸው እንዴ? አብና ወልድ ሁለት ምስክሮች አይደሉም አብና ወልድ እኮ ሁለት ነው ምስክሮች ወይንስ? ሲሆኑ አብ በአፍና በስራ በአፍ በአንደበት መመስከር ነበረበት። የመሰከሩ ግን በስራ ነው። በስራ ከመሰከረ ስራው ደግሞ የታየው በምንም በክርስቶስ ይመስክር በምን ይህንን መሰከረ ቦታ አይደለም ሲያመጣ ወዳጄ። ዮሐንስ 10:30 ላይ ነጥቡ አንድ ናቸው በምን መሰከረ አይደለም። ነጥቡ እኮ። በምን መሰከረ ታዲያ አይደለም በምን ወዳጄ። መሰከር? ምስክርነቱ እንዴት ልቀበለው ማን የመሰከረው ነው? ማን እኮ? የመሰከረው ነው? ማን የመሰከረው ስትል አብ ስለ አብ መመስከሩን ማሳየት አለበት። ያለበለዚያ ስራውን ይኸው የመሰከረው ይኸውልህ ወዳጄ፣ በስራው አብ ቢመሰክርም መስካሪው ስቲል ማን ነው? አብ ነው። በምን መሰከረ የሚለው አይደለም። እኮ ኦኬ፣ አመሰግናለሁ። አብ እኮ የመሰከረው ፍርድ አብ ቤት ፊት ለፊት ቀርቦ ስራውን መሰከረ፣ ላንተ በስልክ ቴንክ መሰከረ፣ አብ በስራው በጽሁፍ መስክሯል። መሰከረ፣ በምን መሰከረ? ኦኬ አብ በስራው መስካሪው መስክሯል። እኔ አብ ማለት በስራ የሚችል በስራ መስክሯል። እኔ አብ ማለት በስራ የሚችል መስክሯል። አይቶ መመስከር የሚችል ነው። ስለዚህ አብ መስክሯል አይደል? በስራ ኢየሱስስ መስክሯል። መስክሯል? የስ አብ በስጋ ኢየሱስስ በስራ መስክሯል። መስክሯል? በስራ ኢየሱስስ መስክሯል። መስክሯል? ኢየሱስ ኢየሱስ በምንድን ነው ተናገረ የመሰከረው? ምስክርነቴ አልጠየቅኩም። ብሎ መሰከረ አይደል? ስለዚህ ስንት ምስክሮች ናቸው እዚህ ጋር? ስንት ምስክሮች? ምንም አንድ ስራና አንድ ሰው ነው የማየው። ምን ሆነ ነው? ስለዚህ አንድ ስለ ስራና ራሱ ምንም ስለ አንድ ራሱ ስራና መሰከረ። አንድ ስራና አንድ ሰው ነው የመሰከረው ስለ ራሱ እየመሰከረ ነው እያልክ ያለው እኮ። ምን ብዬ ላስቀምጠው? ማለት ላይ ስለ ራሱን የመሰከረው ካልከኝ ስራውና እሱ ራሱን የመሰከሩት እንጂ አብ ድምፁን ብራዘር አላሰማ ያለህ። መልኩን አላሳየም። ስለዚህ ምን ብዬ ስለዚህ ላስቀምጠው? ኢየሱስ ድምፁን ካላሰማና መልኩን ካላሳየ ኢየሱስ አብ አይደለም ማለት እኮ ነው። እሱን ላመጣልህ ሰዎች እኮ ነው። ኢየሱስ አብ ነው የሚለው ላምጣልህ። የኢየሱስን ኢየሱስ አብ ነው የኢየሱስን የሚለው ድምፅ ላምጣልህ። ሰምተዋል አልሰሙም? ስድስት ሰዎች አልሰሙም። ሰዎች ድምፅ አልሰሙም። የኢየሱስን ድምፅ ድምፅማ አልሰሙም? ሰምቷል። እየሰራ ያለው እሱ እኮ ነው አይደል? ኢየሱስ አብ ከሆነ ታዲያ የሰሙት ድምፅ የማን ነው? የኢየሱስ ነው። ኢየሱስ አብ ዜርፎር የሚሆንበት አብን ነው። ሰምተውታል አልሰሙም? አቤት አብን ሰምተውታል አልሰሙም? ኢየሱስ አብን አብ ነው ብለህ አልሰሙም። ጀመርክና እሱ ኢየሱስ አብ ተከሳሽ እኮ አይደለም? ወልድ እኮ ነው። የተከሰሰው ወልድ እኮ ነው። ኢየሱስ አብ አይደለም ወይ? ኢየሱስ አብ አይደለም ወይ? ቆይ ዳኒ አንዴ ቆይ ኢየሱስ አብ አይደለም ወይ? ኢየሱስ አብ ነው ወዴትም አትሄድ። ወልድም ነው። ኢየሱስ አብ ከሆነ ሰዎች የአብን ድምፅ ካልሰሙ የኢየሱስን ድምፅ አልሰሙም ማለት ነው? ወንድሜ ወልድ እኮ ነው እየተከሰሰ ያለው አይደል እንዴ? ኢየሱስ አብ ነው አልከኝ። የሰሙት እኮ የኢየሱስን ኢየሱስ ድምፅ አብ ነው አይደለም? ብቻ አላልኩም። ኢየሱስ አብም ወልድም ነው። የሚከሰሰው ወልድ ነው። ስለዚህ የወልድ ድምፅ ከአብ ተነጥሎ ይሰማል ማለት ነው? ቆይ እሱን ላሳይ እኮ ነው። አንድ ደቂቃ ስጠኝ። ኦኬ የወልድ ድምፅ ከአብ ተነጥሎ ይሰማል ማለት ነው? እኮ የሚነግራቸው ጆሮአቸው ውስጥ የሚገባው ቃል የማን ቃል ነው? ስለዚህ የሰው ቃል አይደለም። ብራዘር ቆይ ሲሰሙ የሚሰሙት ተነጥሎ የአንዱን ፐርሰን አሁን ስለ ኦኬ ፐርሰን ቆይ ዳኒ በደቂቃ እያወራን ያለ ወይ ይሄ መጨረሻ ጥያቄ እያወራን ያለ ነው። ስለ አንተ ብቻ ፐርሰን ነው ሁድ ጥያቄ ነው። ሆንኩና ቆይ ስለ ፐርሰን ሁድ ነው ብራዘር፣ እኮ ቆይ ስለ ፐርሰን ሁድ ነው። ፐርሰን ሁድ ላይማ ከገባ እኮ አሁን ፐርሰን ሁድ ላይ ከገባ ፐርሰን ሁድን አፕላይ ለማድረግ አብ ላይ ኢየሱስ ስለ ራሱ መስክሯል ወይስ አልመሰከረም? ኢየሱስማ ስለ ራሱ መስክሯል። ተናገረ አይደል እንዴ? ኢየሱስ ስለ ራሱ ከመሰከረ ሌላ ቦታ ላይ ደግሞ እዚህ ወደ ኋላ ተመልሰ ምዕራፍ 5 ላይ ስትመለከት ስለ እኔ የሚመሰክር ሌላ ነው ብሎ ለምን አለ? ጥያቄ መቼ ነው የሚያበቃው? ለምን አለ? እንደዛ ጥያቄ መቼ ነው የሚያበቃው? እኔ መቼ ነው ይኸው አሁን ያበቃል። አሁን ይህን መልስና ያበቃል። እሺ ጠይቅ። ስለ እኔ የሚመሰክር ሌላ ነው ብሎ ለምን አለ? ማንን? ስራን ነው እንጂ ስለ እኔ የሚመሰክር ሌላ ነው ያለው ስራውን ነው። ፐርሰንን አይደለም። ሃሌሉያ። ፐርሰንን አይደለም። ፐርሰንን አይደለም። ስራን ነው አይደለም። ስራ ሂ ተብሎ ይጠራል እንዴ ብራዘር? እዛ ጋር እኮ ሂ ነው። ዌልካም ቱ ማይ አርጊመንት። ቀጥለውን አንብቦ ክፍሉ ስራ ሂ ተብሎ ይጠራል ወይ እኮ አንተን እኮ ነው እሱን ስለምታውቀው ስራ ነው። ሂ ተብሎ ይጠራል ወይ? ስራ እንደ ፐርሰን ይመጣል። እሱን እኮ ነው የምልህ። ስራ ነው ካልከኝ በስራ ነው አብ የመሰከረው። አብ ስራ ነው። አብ ስራ ነው። አብ አይደለም። እዚህ ጋር አብን አይደለም እየነገረ ያለው ስራውን ነው እየተናገረ ያለው። ስለዚህ አብ በምንድን ነው የመሰከረው አልከኝ? ቆይ አይ እንደዚህ ማለት ልትለኝ አልችልም። አብን መስክሯል፣ ስራውን መስክሯል እያለ ነው። አምስት አድርጓል ዮሐንስ 5 ላይ
ስለዚህ አብ መስክሯል፣ ስራው መስክሯል፣ ቀጥልና ምስክሮችን አንብቦ እያበዛ ክፍሉን ነው። ለምን ካነሳው አሁን እያወራ ክፍሉን የነበረው ካነሳው ምንድን ነው ለምን ብራዘር? አጨርሰው? ምን አይነት ሙግት ነው ያዝከው? ክፍሉን አንሳው አንብቦ ይኸውልህ ስጠይቅ አንብቦ ስራ ክፍሉን አንብቦ ስራ ነው የመሰከረው። እኮ ሌላ መስካሪ የተባለው ስራ ስራን ነው። ለምን የመሰከረው አልከኝ። ስራ እኮ ስራ ነው። አዎ ሌላ ተብሎ መስካሪ የተባለው ስራ ይጠራል ነው። ወይ ነው ከዮሐንስ ያልኩህ። የሚበልጥ ምስክር አለኝ፣ እርሱም አብ ልሰራው የሰጠኝ ስራ ነው አለ። አላለም ይኸውልህ ጥቅሱ አላለም ሲጀምር ወይስ እንደዚህ ብሎ ነው የሚጀምረው። ብሏል ወይስ እንደዚህ ብሎ አላለም? ነው የሚጀምረው። ቀጥል ላንብብልህ። ሙሉን አውት ኦፍ አንብቦ ኮንቴክስት ነው እያወራ ያለ። ነው። ችግር እንደዚህ የለውም ነው። እሱ ችግር የለውም። ቀጥል አንብቦ እሱ እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም ብሎ ጀመረ ጌታ ኢየሱስ። ኦኬ ስለ እኔ የሚመሰክር ሌላ ነው አለ። ማን ነው እያለ ነው ሌላ ነው ሲል እኮ ትፈልጓል። አንብቦ ጨርስ። አንብቦ ማንን ታገኘዋለህ። እያለ ነው ንገረኝ። ስራውን ታገኘዋለህ። ቀጥል አንብቦ። አታውቁም። ስራውን ከሆነ ቆይ እሱን ግድ የለም። ቀጥልን አንብቦ። ለምን ነው ማንበብ? አንተ ይኸው ማንበብ ቀጥዬ ለምን እያነበብኩልህ እኮ ነው። ይኸው አንብቦ። ይኸው ቀጥል እኮ አንብቦ። በቃ አሁን እዚህ ጋር ይፈርሳል። አሁን ያልከው ግድ የለም። እሱ እናያለን። እሱ ስራ ነው እንደሚፈርስ አልከኝ። እናያለን። ቀጥል አንብቦ። እሺ አዳምጥ፣ ደግሜ ያነባለሁ። በደንብ ስሙ፣ ከታች ያላችሁ ሰዎች። እኔ ራሴ በመሰክር ምስክሬ እውነት አይደለም። ስለ እኔ የሚመሰክር ሌላ ነው ያለውን ስራ ነው ያለው። ያዲ ሰምታችኋል። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ አለ። እርሱ የሚለው ሂ ነው የሚለው ብራዘር። ስራ ሂ ተብሎ ይጠራል ወይ? ቀጥል አንብቦ። አልጨረስኩም እኮ ቀጥለው አንብቦ። ይኸው እኮ አረፍተ ነገሩ አለቀ። ገና ስለ ዮሐንስ መች ተናገረ? አረፍተ ነገሩ አለቀ እኮ። አላለቀም። የኔ ቀጥለን ጥያቄ አንብቦ። ያለው እዚህ ጋር ነው። ኖ ቀጥልና የኔ አንብቦ። ጥያቄ ቀጥላ እሺ አንብቦ ቀጥለ። እሺ እንደገና ጀምሬ ያነባለሁ። እንደዚህ ይላል። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም። ስለ እኔ የሚመሰክር ሌላ ነው። ይህንን ማን ያልከው? ስራው ነው። ለምን አታነበውም? ለምን አንተ ማንበብ ለምን አልፈለግም? አንብበው። ስራው ነው አልክ። እሺ እኮ ስራው ነው ቀጥልና እንግዲህ አንብቦ። ዳኒ የሚመሰክረው ስራ ቀጥልና ነው። አንብቦ። ክፍሉን ስሙ፣ ቀጥለው። ይኸው እያነበብኩ ነው። ስለ እኔ የሚመሰክር ሌላ ነው፣ እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ አለ። ስለዚህ ስራ እርሱ ሂ ይባላል። መልስ ይሄንን ቀጥልና አንብቦ። ማንበብ ከነበረ እኔ ላንብብ። መልስ ይሄንን መልስ። ይኸው ስራን ያልከው እዚህ ጋር ጨረሰ እኮ። ማንበብ አልፈለግም። ምን ያነበዋል? ቶ በጣም ገብቶታል። ኖ ይሄን ጥያቄ መልስ። የምሸወድለት መስሎ ጥያቄውን መልስና ስራ ብራዘር ተብሎ ነው። ቀጥል እንዴ አንብቦና ስራ ይባላል። ስራ ይባላል እኮ አንብቦና እንየው። አንብቦ ለምን ስራ ይባላል ወይ? ይሄንን መልስ መጀመሪያ። ዮሐንስ ወንጌል ምዕራፍ 5 ላይ ስራ ዳኒ ይባላል። ኖ ዳኒ ጥያቄ ለምን አታነበውም? ለምን አንብበ ለምን አታመልጥም? ወዴትም እኮ አንብቦ እንዳላመልጥ ከፈለክ ጥያቄው ብራዘር አንብበ ለምን አታነበውም? ጥያቄ ነጥቡ ያለው እዚህ ጋር ነው። አረፍተ ነገሩ አለ። ቀጥልና አንብቦ። ነጥቡ ልታገኝ የመስካሪው ማንነት ዳኒ ሐሰተኛ ሆነ ከተገኘ የመስካሪው ሐሰተኛ ማንነት ይገኛል። ቀጥላ ሐሰተኛ ሆነ ተገኝታል። ታውቀዋለህ። ሐሰተኛ ሆነ መገኘትን ታውቀዋለህ። ልቦና ያውቀዋል። አንተ ጋር ለመወያየት አክብሬ ነው ያለሁት እያልኩ ጋድ ብለስ ዩ ያድዬ ልጅን በጣም መያዝ ሲገባ ነው። ችግር የለም ልጅ አንተን የተያዝከው ወንድም። ቀጥልና አንብበው ዳኒ፣ ቀጥልና አንብበው። እሺ አነብልሃለሁ። አንድ ለመጨረሻ ጊዜ ግን ጠይቃለሁ። ፍቃደኛ ካልሆንክ ያው እዚህ ውስጥ ያሉ ሰዎች ሁሉ አይምሮ ያላቸው ስለሆኑ ቀጥልና አንብበው። እሱ ተወው፣ ችግር የለውም። ቀጥልና አንብበው። ስለ እኔ የሚመሰክር ሌላ ነው ያለውን ስራ ነው ያልከው። ስራ ወርክ ነው ያልከው። ኦኬ። ስለዚህ ስራ ነው ካልክ በኋላ ጥቅሱ ግን የሚለው እርሱ ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ አለ ጌታ ኢየሱስ። ስራ ሂ ተብሎ አይጠራም። ያዲ አትድገመው ይህንን ሙግት። ቀጥልና አንብቦ ብሎ ጌታ ኢየሱስ ያለው ስራን አይደለም። ቀጥያ አነብልሃለሁ። አዳምጥ። ሁለተኛ ይህንን ሙግት አትድገመው። ከዛ ቀጥሎ እንደዚህ ይላል። እናንተ አዳምጥ። ወደ ዮሐንስ ልካችኋል። ዮሐንስ ስለኔ መስክሯል። እኔ ግን ከሰው ምስክር አልፈልግም አለ። ቀጥል። አንብብ አላልከኝም? እያነበብኩ ነው ወዳጄ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእኔ መስክሯል። እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይህን እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነበረ፣ እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽሞ የሰጠኝ ስራ፣ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራል። ስለኔ ምን ይላል አለ? ይመሰክራል። መስካሪው ማን ሆኖ ተገኘ? ያው ከዮሐንስ የሚበልጠው መስካሪ ማን ሆኖ ተገኘ? አብ በስራው በኩል አላለም። ቀጥሎ ያለውን አምጣ። ይኸው የላከኝ አብ እርሱ ስለኔ መስክሯል። ይኸው
ቀጥሎ ይሄው ቀጥዬ እያነበብኩ እኮ ነው። አብ የላከኝ ብቻ ነው ያለው ወይስ አብ ምን እርሱ ያለው? ስለኔ መስክሯል። አብ ምን ያለው ወይስ እሺ አብ ብቻ ነው ያለው? አብና ስራው በሚል እንሂድ። አብና ስራው በሚል እንሂድ። ዳኒ ለምን አብና ግን ስራው ማለት ምን ያስቃል? የምታደክመኝ ማለት ምን ያስቃል? እውነት መጀመሪያ እንነጋገር። እኮ አንተ ነህ። ይኸውልህ አብ በስራው መስክሯል ብለህ የጀመርከው አንተ ነህ አይደል? አብ ምን ነው ያለው አይደል? ስለዚህ አብ ስንተኛ መስካሪ ነው? ከስራው ይመሰክራል። ቀጥሎ ነው የመጣው። ዮሐንስ አለ። እሺ ስራው አብ ሶስት ስራው ከዮሐንስ መስካሪዎች የሚበልጥ ይኖሩ። ምስክር ነው ወይስ አይደለም? ኦኬ ስራው ከዮሐንስ የሚበልጥ ምስክር ነው ወይስ አይደለም? ነው። አመሰግናለሁ። አሁን ጥያቄ ትጠይቃለህ። ስለዚህ ዋትስ ዩር ፖይንት? ጠይቅ ቶ የኔ ፖይንት ለሰን ጥያቄ ጠይቅ። እሺ በብሉይ ኪዳን ጊዜ ታቦቱ እግዚአብሔር ተብሎ ተጠርቶ ያውቃል? ኢንተርቼንጅብሊ እኔ እንደዛ አይነት ጥቅስ አላውቅም። እሺ መዝሙረ ዳዊት ምዕራፍ 78 ቁጥር 61 ነው። አንብብ። ስለ ታቦቱ ጋር ለምን ትሄዳለህ? ችግር የለውም። ብሉይ ኪዳን የአዲስ ኪዳን ጠላ ለምን ወደ ብሉይ ኪዳን ትሄዳለህ? ግድ የለም። ቶፒክ ለምን ትቀይራለህ? ያዲ ታቦቱ እግዚአብሔር ተብሎ ተጠርቶ ያውቃል ወይ? ለምን መልስልኝ። ወደዚህ ጋር መጣሁ። ወደ አዲስ ኪዳን መጣሁ። ታቦቱ ለምን ርዕስ ትቀይራለህ? ርዕስ አልቀየርኩም። ታቦቱ እግዚአብሔር ተብሎ ተጠርቶ ያውቃል ወይ? ርዕስ አልቀየርኩም። ችግር የለውም። ታቦቱ እግዚአብሔር ስለ ታቦት ነው። እባክህ መልስልኝ። መልሰውና ከዛ እንገባለን። ወደ ርዕሱ ተመለስ እንጂ ችግር የለውም። ወደ ርዕሱ ስለ ታቦት ርዕሱ ስለ ታቦት ነው እኮ ዳኒ። ቆይ መልስልኝ ብቻ አንተ እቺን ብቻ መልስልኝ። እሺ ፖይንትን ሜክ ዩር ፖይንት። በቃ እግዚአብሔር ታቦቱ በእስራኤላውያን መካከል ሲገኝ ለምሳሌ አንደኛ ሳሙኤል ምዕራፍ 4 ቁጥር 6 ላይ ፍልስጤማውያኖች የታቦቱ መግባት አውቀው እግዚአብሔር ገብቷል አሉ ወደ እስራኤል። ሁለተኛ ማናቸው? መዝሙረ ዳዊት ምዕራፍ 7 ጣዖት የሚያመልኩ ፍልስጤማውያን በሚታዩ ችግር የለውም። ሁለተኛ ሳሙኤል ይሆናል። የፍልስጤማውያን ምስክር ፍልስጤማውያኖች ራሱ እግዚአብሔርን ላመጣልህ እኮ ነው። ራሱ እግዚአብሔርን ላመጣልህ ነው። ሁለተኛ ሳሙኤል ምዕራፍ 7 ላይ ዳዊት ለነብዩ ናታን ምን አለው? እኔ ከዝግባ በተሰራ ቤት እኖራለሁ፣ የእግዚአብሔር ታቦት ግን እስከዛሬ በመጋረጃ ውስጥ ይኖራል አለ እና ቤት ልስራለህ ሲል እግዚአብሔር አንተ ቤት አትሰራልኝም አለው። ስለዚህ እዚህ ጋር ኢንተርቼንጅብሊ ዳዊት ለታቦቱ ቤት ልስራ ብሎ እግዚአብሔር ግን አንተ ለእኔ ቤት አትሰራልኝም አለ። ስለዚህ ታቦቱ የእግዚአብሔር መገለጥ ነው ወይስ አይደለም? እሺ ጊዜ ከሰጠኝ ልመልስ። ቴንክ ዩ። ቀጥታ መልስ። ታቦቱ የእግዚአብሔር መገለጥ ነው ወይስ አይደለም? የእግዚአብሔር መገለጫ ነው። መገለጥ ታቦቱ በመካከል ሲኖር እግዚአብሔር በመካከል አለ ይባላል። እግዚአብሔር በታቦቱ ላይ ስለሚያድር ልክ ነው እንጂ ታቦቱ ብቻውን ቀፎውን ብቻውን አይደለም። ብቻውን አላውቅም። ስለዚህ አሁን ላነሳቸው ፖይንቴ ላመጣ ታቦቱ ላይ ክብሩን ስለሚገልጥ ነው እግዚአብሔር ታቦቱ ላይ ክብሩን ስለሚገልጥ ነው አይደል? አይገናኝም። እኮ ላመጣልህ ነው። እግዚአብሔር ክብሩን በታቦቱ ይገልጣል። ያዲ አንዴ ቆይ፣ ርዕስ ተቀምጧል አይደለ? እኮ እርሱ ጋር ላመጣው ነው። እባካችሁ ተረዱ። እኮ በርደኑ አንተ ላይ ነው። እርሱ ጋር ላመጣ ነው። በርደኑ እኮ አምጣና ላመጣው ነው። ማማኝ እኮ ቆይ አትጩህ አንዴ። ኢንዲፔንደንትሊ ፖይንትን ሜክ አድርግና ከዛ በኋላ ጠይቀው። እሺ ኢንዲፔንደንትሊ ላመጣው ሜክ አድርግ። አዎ እንደዛ ማለታችሁ ወይ ሜክ ላድርገው። ባይ ዘ ወይ አትጩ ምናምን የምትሉኝ ከስር ልጅ አለ አጠገቤ። አንደኛ፣ ሁለተኛ ስልኬ ሩቅ አድርጌ ነው እያወራኝ ያለሁት። መጮህ አባዜ ሆኖብኛል እና እየጮኩኛል። ታቦቱ ሲገኝ ታቦቱ በመካከላቸው ሲገኝ እግዚአብሔር በመካከላችን አለ ይላሉ። ኦኬ፣ ለዛውም ቃል በቃል መዝሙረ ዳዊት ምዕራፍ 78 ቁጥር 61 ላይ የእግዚአብሔር ክንድ ተማረከች ይላል በእንግሊዝኛው። መዝሙረ ዳዊት ምዕራፍ 78 ቁጥር 61 ብታዩት ማለት ነው። ስለዚህ እግዚአብሔር ክብሩን በታቦት ስለሚገልጥ እግዚአብሔር በመካከላችን አለ ይላል። አሁን ወደ አዲስ ኪዳን ሳመጣው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6ን ዳኒ አንብብልኝ እስቲ። ፖይንትን ሜክ አድርግና ጨርስ። እሺ ታቦቱ የእግዚአብሔር ክብር መገለጫ ሆኖ እግዚአብሔር በመካከላችን አለ ከተባለ ኢየሱስ ክርስቶስ ለምንድን ነው አብ ነው የማትለው? ለምን? እግዚአብሔር አብ በኢየሱስ ክርስቶስ ክብሩን ገልጧል። ስለዚህ ለምንድን ነው ኢየሱስ ክርስቶስን እግዚአብሔር አብ የማትለው? ልክ ታቦቱን እግዚአብሔር አለ በመካከላችን እንደተባለው ኢየሱስ ክርስቶስን በመካከላችን ሲሆን እግዚአብሔር ከኛ ጋር አለ ለምንድን ነው የማይባለው? ይሄን መልስልኝ። ሲጀመር ጌታ ኢየሱስን እግዚአብሔር ከኛ ጋር አለ አማኑኤል ብለን እንጠራዋለን። ግን አንተ በምትረዳው መንገድ አዳምጥ። እሺ የማንልበትን ምክንያት ልንገርህ።
አንደኛ ነገር ከብሉይ ኪዳን የጠቀስከው ፍልስጤማውያን እግዚአብሔር መጣ ብሎ ያሉት በሚታዩ ጣዖታት ስለሚያምኑ የእነሱ አምላክ ያ ጣዖት ልክ እንደነሱ እንደነ ዳጎን ምናምን እንደዛ ስለመሰላቸው ነው። የተቀረጸውን ያንን ምስሉን የታቦቱን የሚያመልኩ ስለመሰላቸው ነው። እዚህ ሮንግ ነው። ያንተን ሀሳብ የሚደግፍ አይደለም የፍልስጤማውያን አረዳት ሲጀምር ማለት ነው። ሁለተኛ ነገር ደግሞ የእግዚአብሔር ታቦት የእግዚአብሔር ክብር የሚገለጥበት ነው። የክብሩ ማደሪያ ነው። እዚህ ታቦቱ ብቻውን ቀፎውን አይደለም። በታቦቱ ላይ እግዚአብሔር ስለሚያድር ስለሚገለጥበት እግዚአብሔር በመካከላችን አለ ይባላል። በታቦቱ አመሰግናለሁ። እሱን ማለት ነው። ትቀበላለህ? በታቦቱ አማካይነት እሱን ትቀበላለህ ወይ? ለምን ጣልቃ እሱን አምነህ ትገባለህ? ትቀበላለህ? እኔ ተናግሬ አልጨረስኩም ወዳጅ፣ በቃ ተናግሬ ፖይንት አልጨረስኩም። ገብቶኛል። የኔ ተናግሬ ጥያቄ አልጨረስኩም። የኔ ጥያቄ አማኒ ይሄ ነው። አማኒ የኔ ጥያቄ አማኒ ይሄ ነው። እኔም ብቻ ነው ሚዩት አድርግ ተናገር የምትለው? ትተኛል እንዴ? አማኒ እኔም ብቻ ነው ሚዩት አድርግ የምትለው ወይስ? ኧረ ኦኬ እኔ ብቻ ነው እኔ አይደለም ስለው የሚሳረግ ለያዲ እያገዝክ ነው? እንዴት ነው ነጥቤን ሊክ እንዳላረግ ነው? አንዴ ቆይ እሺ ያዲ ቀጥል፣ ጠየቀው ቀጥል። እኮ ልመልስ ብሎ ቆይ አንዴ እሺ አንዴ ሰው ፊት በጣም እንትን አትበሉኝ፣ አታስጨንቁኝ። ይኸውልህ ጠየቀው እያብራራልህ ነው። እያብራራልህ መልሰህ እዛው ላይ የጠየቀውን ጥያቄ ይመልስልህ። ከዛ በኋላ በተሻለ መጠን እኔ ባይዘው ይዘም የምለው ታች ያሉ ሰዎች እንዲረዱ ነው። ፖይንቱን ሁለቱንም ሰዎች እንዲረዱ ነው ዝም ብዬ የማዳምጠው። እሺ ይቅርታ ከጮህኩኝ። እሺ ይቅርታ በጣም ቀጥል ዳኒ። ዳን ይቀጥል። ስለዚህ አሁን የታቦቱ ኮንቴክስት አንደኛ ታቦቱን ቃል በቃል እግዚአብሔር ብለው የጠሩት ፍልስጤማውያን ናቸው። እነሱ ደግሞ በጣዖታት ስለሚያምኑ ነው አንደኛ። ሁለተኛ ነገር ደግሞ እግዚአብሔር በታቦቱ አማካኝነት በሕዝቡ መካከል ይገኛል። ስለዚህ ታቦቱ ራሱ አይደለም እግዚአብሔር ተብሎ እየተጠራ ያለው፣ በታቦቱ አማካኝነት በሕዝቡ መካከል የሚያድረው እግዚአብሔር ነው። እስራኤላውያን በየትኛውም ዘመን በየትኛውም ቦታ ታቦቱን ራሱን እንጨቱን ወርቁን ምናምን ይሄ እግዚአብሔር ነው ብሎት አያውቁም። ካሉትም ተሳስቶ ነው ሊሆን የሚችለው። ስለዚህ እንደዚህ የሚል ሀሳብ የለም። እግዚአብሔር በታቦቱ ላይ ስለሚያድር ታቦቱን ራሱን ሳይሆን እግዚአብሔርን እግዚአብሔር ወይም አምላክ በመካከላችን አለ ይሉታል። ወደ አዲስ ኪዳን እንምጣ። ጌታችን ኢየሱስ ክርስቶስ ራሱን የቻለ ማንነት ነው፣ እኔ ማለት የሚችል አብን ደግሞ በምስክርነት መጥራት የሚችል። ስለዚህ አብ ማን እንደሆነ እናውቃለን። ልጁ ኢየሱስ ክርስቶስ ማን እንደሆነ እናውቃለን። አብ በልጁ በኩል ስለሰራ ልጁን ራሱን አብ ነው ብሎ መጥራት ይሄ አግባብ አይደለም። የአዲ ካመጣው ምሳሌም ጋር አብሮ የሚሄድ አይደለም። እስራኤላውያን እግዚአብሔር በመካከላቸው በታቦቱ አማካኝነት ስለሚያድር አዳሪውን እግዚአብሔር በመካከላቸው የሚሆነውን እርሱን ነው እግዚአብሔር ብለው እየጠሩት ያሉት እንጂ እንጨቱንና ወርቁን አይደለም። ስለዚህ አብሮ የሚሄድ እንትን አይደለም። በኢየሱስ አማካኝነት አብ ስለሚሰራ ኢየሱስን ራሱን ለምን አብ ብለን አንጠራውም ማለት ይሄ እጅግ በጣም የተሳሳተ ነገር ነው። ሌላው ደግሞ ጌታችን ኢየሱስ ክርስቶስ እዚሁ እየተነጋገርንበት ያለነው ጥቅስ ላይ ስራው እንድሰራ የሰጠኝ አብ ነው ብሎ እየተናገረ ነው። እዚህ አብ ስራ ሰጠኝ፣ አብ ላከኝ፣ አብ ከኔ ጋር ነው፣ አብ ምስክሬ ነው እያለ ስለ አብ እየተናገረ አይ አንተ ራስን አብ ብሎ ማለት ልክ አይደለም። እሺ ዳኒ ኦኬ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 እንደዚህ ይላል። አንተ መጽሐፍ ቅዱስ ካለ ተከተለኝ በእንግሊዝኛ እንዳንጠፋፋ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 for God በደንብ ስማው። for God who commanded the light to shine out of darkness has shined in our hearts to give the light of the knowledge of the glory of God in the face of Jesus Christ. የእግዚአብሔር ክብር በማን ተገልጧል ነው እያለ ያለው? እስኪ ደግማ አንብበው። for God እግዚአብሔርም who commanded the light to shine out of darkness በጨለማ ብርሃን ይብራ ያለ has shined in our hearts በልባችን ውስጥ ብርሃንን ያበራ to give the light of the knowledge to give the light of the knowledge of the glory of God in the face of Jesus Christ አለ። ስለዚህ በኢየሱስ ክርስቶስ ተገልጦ ያየነው የማንን ክብር ነው? እግዚአብሔር አብ በልጁ ክብሩን ገልጧል። ይሄን ካዲ ስለዚህ እግዚአብሔር አብ በልጁ ራሱ ግን አብ አይደለም ነው። ቆይ ራሱን አብ አላልኩም። የኢየሱስ ክርስቶስ በመካከላችን መገኘት ልክ እንደ ታቦቱን ከእንጨት ነው የተሰራው። ኦኬ ታቦቱ ራሱን ከእንጨት የተሰራውን ታቦት አይደለም እግዚአብሔር እያልኩት ያሉት ግን ያ ታቦት በመካከል ሲገኝ እግዚአብሔር ክብሩን በዛ በታቦት ስለሚገልጥ እግዚአብሔር በመካከላችን አለ ይባላል አይደለ? ስለዚህ ታቦቱን ግን አብ ብላ አጠራውም ማለት ታቦቱን ግን እግዚአብሔር ብዬ አልጠራውም። ለምን የታቦቱ ግን በመካከላችን መሆን የእግዚአብሔር መገኘት። ስለዚህ አብ በኢየሱስ በኩል ስለተገለጠ ኢየሱስን ለምን አብ ብለህ ትጠራዋለህ? ቆይ በኢየሱስ ክርስቶስ በኩል ብቻ አይልም። ባይ ዘ ወይ in the face of Jesus Christ ይላል። ፌስ የሚለውንስ በግሪክኛ ለውጠው። እሺ ለውጣ አሳየኛ። ትልቁ ፕሮሶፖን ነው የሚለው ፐርሰን ነው የሚለው
በክርስቶስ ስለዚህ ፐርሰን የተገለጠው የማን ክብር ነው? አብ በክርስቶስ ፐርሰን ክብሩን ገልጧል። ይሄን ካደ ስለዚህ ማን አለ? በክርስቶስ ያዲ ፐርሰን ክብሩን ከገለጠ በክርስቶስ ፐርሰን ስለዚህ በክርስቶስ ፐርሰን ክብሩ መገለጡ ኢየሱስን ራሱ አብ ያደርገዋል። አረ እንደዛ ነው ቆይ የምታስበው? ቆይ ኢየሱስ ክርስቶስ እኔን ያየ አብን አይቷል አለ። ስለዚህ ያ በመካከላቸው ወቅት ሲያደርግ የነበረው በመካከላቸው ይታይ የነበረው ይሄ አብ ሰው ስለሆነ አይደለም። ቆይ እርሱ ሰው በመካከላቸው ሲገኝ በዛ ሰው አማካኝነት ክብሩን የገለጠው ማን ነው? እግዚአብሔር አብ ገልጧል በልጁ በኩል ስለዚህ ታይቷል። እግዚአብሔር አብ በመካከላችን አለ ማለት እንችላለን ከክርስቶስ የተነሳ በክርስቶስ በኩል አዎ እንችላለን። ግን ክርስቶስ ራሱ አብ ነው አንልም። ከክርስቶስ የተነሳ እግዚአብሔር አብ በመካከላችን አለ ማለት እንችላለን ወይ? እንችላለን። ምክንያቱም አብ በክርስቶስ በኩል ተገልጧል። ዳኒ እወዳቸዋለሁ። አማኑኤል ማለት ራሱ አብ አይደለም። ግን አይደለም። አማኑኤል ማለት ትርጉሙ ይሄ ነው። ባይዘው ራሱ አብ አይደለም። አማኑኤል ማለት ትርጉሙ ምን ማለት ነው? እግዚአብሔር ከኛ ጋር ማለት ነው። እሱ የመጣው ያ ልጅ ከተወለደ ያ ወንድ ልጅ ከተወለደ በኋላ ነው አይደል? አልከኝ። ወንድ ልጅ ከተወለደ በኋላ ከማርያም የተወለደ ወንድ ልጅ ሲወለድ ነው አማኑኤል ትይዋለሽ የተባለው። ልክ ነው። አዎ። ስለዚህ ከዛ ወንድ ልጅ የተነሳ አማኑኤል ሲባል ማን ነው በመካከላችን ያለው ማለት ነው? አብም አለ ወልድም አለ። አማኑኤል ያስባለው የማን መገኘት ነው? አማኑኤል ያስባለው አባቱን ቢገልጥም ግን ራሱ አምላክ አይደለም አትልም። ያ ወንድ ልጅማ ወንድ ልጅ ራሱ አምላክ ወንድ ልጅ አይደለም የተነሳ ግን አማኑኤል እንዲሆነ የተባለው ክብሩ የተገለጠው ማን ስለሆነ ነው? ወንድ ልጅ ሆኖ የተወለደው ወዳጅ ከአብ ጋር በክብር ሲኖር የነበረው በአብ ዘንድ ነበር። ወንድ ልጅ ልክ እንደ ታቦት ወንድ ልጅ ሰው ሆነ እንደ ታቦት ሰው ዓለማትን የፈጠረበት ወንድ ልጅ አያይዞና ታቦትና ወንድ ልጅን አያይዞና ከዛ ወንድ ልጅ የተነሳው የማን ክብር ነው የተገለጠው? ወንድም ይኸውልህ እንደ ታቦቱ እንጨት ብቻ እንደሆነው የተወለደው ወንድ ልጅ ሰው ብቻ አይደለም። ምክንያቱም እርሱ ከአባቱ ጋር በክብር በሰማይ የነበረ ዓለማትን ከአባቱ ጋር የፈጠረ አምላክ ነው፣ መለኮት ነው። ስለዚህ አይገናኝም፣ አይገናኝም። ዲቮይድ ኦፊስ ዲቪኒቲውን በዜሮ አባተ ልክ እንደ ታቦቱ ችግርም ዲቪኒቲ ላይ ስመጣ ባይዘው የማን ስለዚህ አዳምጣ የማን የባህሪ ምሳሌ ነው? የማን የባህሪ ምሳሌ ነው? ይኸውልህ አሁን አንተ ቁልቁለት እንደሚወርድ ሰው በጣም እየሮጥክ ነው። አይ በቃ ቶቶ ዳኒ ቁልቁለት እንደሚወርድ ሰው በጣም እየሮጥክ ነው። ተባረኩልኝ፣ ጨርሻለሁ። አመሰግናለሁ። አሁን ምክንያት ልደረደር ነው። አመሰግናለሁ። what a wonderful ተባረኩ። ቴንክ ዩ። ታቦቱ እንጨት ብቻ እንደሆነው ኢየሱስ ክርስቶስ በስጋ የተገለጠ አምላክ እንጂ ሰው ብቻ አይደለም። ስለዚህ አብ በልጁ በኩል መታየቱ ልጁን ከአምላክነት አያሳንሰው። ያዲያ አሁን እያለን ያለው ታቦቱ እዛ ጋር አለ፣ እግዚአብሔር በሱ ላይ ከሌለ እንጨት ብቻ ነው። እግዚአብሔር በሱ ላይ ስላደረ እግዚአብሔር በመካከላችን አደረ ተባለ። ልጁም ልክ እንደዚሁ ነው እያለ ነው። ጋይስ እንደዛ አይደለም። ልጁን መጽሐፍ ቅዱስ ምን ይለዋል? ዕብራውያን 1 ላይ ሄዳችሁ አንብቡ። የባህሪው ትክክለኛ ምሳሌ ኤግዛክት ሪፕሬዘንቴሽን ማለት በአብ ውስጥ ያለ ባህሪ ሁሉ በልጁም ውስጥ አለ፣ የጎደለ ነገር የለም ማለት ነው። እግዚአብሔር ደግሞ ዓለማትን የፈጠረበት ነው። ራሱ ደግሞ እዛው ዕብራውያን ላይ አምላክ ተብሎ የተጠራ ነው። ማን? ልጁ ራሱ። ልጁ ደግሞ ፍጥረቱን ሁሉ የፈጠረ የተባለ ነው። በመለኮታዊ ክብሩ ከአብ ጋር የተካከለ ነው። ይሄ ማንነት ነው መጥቶ ሰው የሆነው በስጋ የተገለጠው። እግዚአብሔር አብ ደግሞ መለኮት በሆነው በዚህ በልጁ በኩል ራሱን ገልጧል፣ ራሱን አሳይቷል። ስለዚህ የማይገናኝ ነገር አንድ ላይ አቀጣጥሎ አጉል የሆነ ሎጂክ ነው ለመመስረት የሞከረውና ጋይስ ልጁ እንደ ታቦት ሁሉ ታቦቱ ብቻውን እንጨት እንደሆነው እናንተ ልጁን እንደምትሰድቡት ማለት ነው። ባይዘወይ አብ ከውስጡ ከወጣ በድን ብቻ ነው ምናምን እንደምትሉት እንደዛ አስባችሁ እየተናገራችሁ ካልሆነ በስተቀር አብ በልጁ መገለጡ ልጁ አምላክ አለመሆኑን ፕሪሰፖዝ ያደርጋል የሚል ሎጂክ መጽሐፍ ቅዱሳዊ አይደለም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ አምላክ ነበረ ነው የሚለው አንደኛ። ስለዚህ በአምላክነት ከአባቱ ጋር የነበረ ነው ማለት ነው። ፊልጵስዩስ 2:5 ጀምሮ ደግሞ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እኩልነትን ነው የሚለው። መቀማት እንደሚገባ ነገር አልቆጠረም። ሜቢ በአዲሱ መደበኛ ትርጉም ላንብብላችሁ። እሱን ጥቅስ እንደዚህ ነው የሚለው። አዲሱ መደበኛ ትርጉም እንደዚህ ይላል፣ ላንብብላችሁ። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። የእንግሊዝኛ ትራንስሌሽኖችን ሄዳችሁ ተመልከቱ። ይሄኛው ነው ዘ ሞስት አኪሬት የሆነ ትራንስሌሽን ለዚህኛ የቀረበ ማለት ነው። ስለዚህ እርሱ በባህሪው ምን ነበረ? አምላክ ነበረ። በአምላክነት ከአባቱ ጋር ሲኖር የነበረ ከአባቱ ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም ነው የሚለው። ስለዚህ ሰው ሆኖ ወደ ምድር መጥቶ በስጋ የተገለጠው አንዱ እሱ ነው። ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ደግሞ ስታነቡ እንደዚህ ይላል። ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ እናንብብ። እንደዚህ ይላል።
ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ እግዚአብሔር ዓለማትን የፈጠረው በማን ነው? በልጁ። ስለዚህ ልጁ እንደ እንጨት ታቦቱ ባዶ ቀፎ አይደለም ማለት ነው። መለኮት ነው፣ ከአባቱ ጋር ፈጣሪ የሆነ ነው። ስጋ ሆኖ ሲመጣ የሆነ ባዶ የሆነ መለኮትነት የሌለው አካል አይደለም ስጋ የሆነው። መለኮት የሆነ አካል፣ ፈጣሪ የሆነ አካል ከአባቱ ጋር በሰማይ የነበረ እሱ ነው ስጋ የሆነው። አባቱ በእርሱ በኩል መገለጡ ይሄንን መለኮታዊ ባህሪውን አይነጥቀውም፣ አይወስድበትም። ስለዚህ ጋይስ ይሄ ነው። ወደ ታች ወረድ ብለው ደግሞ ልጁን አምላክ ይለዋልና እንደዚህ ነው። እነዚህ ሰዎች ባይዘው ጥላቻቸው ከልጁ ጋር ነው። ጥላቻቸው ከልጁ ጋር ነው። ልጁን ባዶ ቀፎ ልክ አሁን እንደ እንጨቱ ታቦት ባዶ ቀፎ አድርገው አምላክ ማን ብቻ ነው? አብ ብቻ ነው። ስለዚህ በስጋ ውስጥ የታየው አብ ነው። ማን ነው እንደዛ ያለው? ልጁ የአባቱ ትክክለኛ ባህሪ ገላጭ ነው። ትክክለኛ ኤቪደንስ ነው ለአባቱ መለኮትነት፣ ለአባቱ አምላክነት ትክክለኛ ኤቪደንስ ነው። ለምን? የአባቱ መልክ ስለሆነ፣ የአባቱ ባህሪ ገላጭ ስለሆነ፣ የአባቱ ባህሪ በሙሉ በእርሱ ውስጥ ስላለ። ስለዚህ በመለኮታዊ ባህሪው ከአብ የጎደለ አይደለም። ህልውና ያገኘው ደግሞ ከተወለደ በኋላ አይደለም። ከአባቱ ጋር በሰማይ ሲኖር የነበረ ከአባቱ ጋር ዓለማትን የፈጠረ ልጁ አምላክ ብሎ ደግሞ የተጠራ ቁጥር 8 ላይ አንብቡ ዕብራውያን 1 ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው የተባለለት። ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ። ለምን? ሰው ሆኖ ስለመጣ አምላክ አለው። ተመልከቱ፣ ከላይ ዘላለማዊ ዙፋን ያለው፣ ከዛስ ከሰው ልጆች ጋር ደግሞ ተቆጠረ፣ ሰው ሆኖ አብ አምላኩ ተባለ። በዚህ ሴንስ ሁለቱንም ባህሪያቱን ነው የሚናገረው። ከዛ ቁጥር 10 ላይ እንደዚህ ይላል፣ ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማዮችም የእጆች ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተ ትኖራለህ፣ ሁሉም እንደ ልብስ ያረጃሉ። ጌታ ኢየሱስ የሰማይና የምድር ፈጣሪ የነበረ ነው። ከአባቱ ጋር ፍጥረተ ዓለሙን የሰራ ነው። እርሱ ነው ሰው ሆኖ የመጣው። አብ አባቱ ደግሞ ሰው ሆኖ በመጣው በዚህ በልጁ አማካይነት ታየ፣ ክብሩን ገለጠ። አብን በሱ አማካይነት አወቅ ነው። አብን በኢየሱስ በኩል ማወቃችን ኢየሱስን አምላክ እንዳይሆን ያደርገዋል የምትሉ ከሆነ መጽሐፉ እንደዚህ በግልጽ እምነታችሁን ያፈርሳልና ያድዬ ፕሊስ ከዚህ ከልት ብትወጣ በጣም